ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዛሬ ዝግጅት አሁን ጀምረናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። ዛሬ የምናቀርብላችሁ እንግዳ በእውቀታቸውም በልምዳቸውም በጣም በርካታ ልምድ ያካበቱበትን ጉዳይ ያካፍሉናል። እናንተ ብቻ ዝግጅቱን በጨዋነት መከታተል ነው የሚገባችሁ። የምናቀርባቸው በጣም በርካታ ጉዳዮች አለ። የምናነሳቸው ፖለቲካዊ፣ አገራዊ ጉዳዮችና ሌሎችንም እናነሳለን። ከልምዳቸው ከእውቀታቸው በመነሳት ለሀገራችን ኢትዮጵያ በሚጠቅሙ ጉዳዮች ላይ ሀሳባቸውን ያካፍሉናል ብዬ ተስፋ አደርጋለሁ። ለዘውዱ ሾው ሚዲያ ዛሬ ሀሳባቸውን ለመስጠት ፈቃደኛ በመሆናቸው እጅግ ከልብ አመሰግናለሁ። እንደምታውቁት የዘውዱ ሾው ሚዲያ በመላው ዓለም የሚገኙ የኢትዮጵያን ምሁራኖች እያቀረበ ለእናንተ ተመልካች አድማጮቻችን እንደሚያቀርብ ይታወቃል። ሀሳባቸውንም ልምዳቸውንም እውቀታቸውንም እንዲሰጡን እናደርጋለን። በተጓዳኝም እናንተም እየጠየቃችሁ የምትፈልጓቸውን ሀሳቦቻችሁን እንድታቀርቡም እናደርጋለን። የዛሬ እንግዳችን እንግዲህ በጅማ ነው የተወለዱት አብይ አህመድ አሁን ጅማ ነኝ ይላሉ። እንግዲህ የጅማ ሰዎች ምን ይላሉ የሚለውን ያካፍሉናል። እውነት ጅማዎች እንደዚህ አይነት ሰው አፍርታለች ወይ ጅማ የሚለውንም እንግዲህ በልጅነታቸው ካደጉበት አሁን በውጭ ከሚኖሩበት ያለውን ሁኔታ ያካፍሉናል። ጅማዎች እኔም ባለኝ እውቀት በጣም ቅን፣ መልካም፣ ጨዋዎች፣ ሰው ወዳዶች በእንግዳ በመጣ ቁጥር በአግባቡ የሚያስተናግዱ ቡናቸውን ያው ጅማ እንደምታውቁት የጅማ የቡናማ ሀገር ነች የሚያስተናግዱ ወገኖቻችን ናቸው። ዛሬ ግን እንደነዚህ አይነት የጅማ ሰዎች እንደ አብይ አህመድ እንዴት እንደተፈለቁ ባይታወቅም ምናልባት እሳቸው እንግዳችን ያካፍሉናል እና የተወለዱት ጅማ ከተማ ውስጥ ነው። መሀል ከተማው ጅማ የጅማ ሰዎች እንደምታውቁት እንግዲህ እንዴት አይነት አቀባበል እንዳላቸው በመሀል ከተማ ብቻ ሳይሆን በአጠቃላይ በዙሪያው ያሉት የጅማ ሰዎች ቅን ሰዎች ናቸው። የዛሬ እንግዳችን እስቲ ወደ ልጅነታቸው መልሰው ትንሽ ያካፍሉናል ብዬ አስባለሁ። እንግዲህ የመጀመሪያ ደረጃ ትምህርታቸውን የተማሩትም በቀዳማዊ ኃይለ ሥላሴ ትምህርት ቤት ነው። ምናልባት ያ ትምህርት ቤት አሁን ያለ አይመስለኝም። እሳቸው በነበሩበት ጊዜ በንጉሱ ጊዜ የነበረ ትምህርት ቤት ስለሆነ ነው። አሁን ይኖራል አይኖርም አላውቅም። ሌላው ሁለተኛ ደረጃ ትምህርታቸውን የተማሩት እዛው ጅማ ሚያዝያ 7 ሁለተኛ ደረጃ ትምህርት ቤት ነው። ይህም ትምህርት ቤት አሁን አለ የለም፣ ምናልባት እናንተ ሀሳብ ትሰጡናላችሁ። እንግዲህ ሚያዝያ 7 ማለት በትላንትናው ዕለት የኢትዮጵያ ጀግኖቻችን 85 ዓመት እኛውን ዓመት የተከበረበት ነው። ኢትዮጵያ እንግዲህ በዓለም ከምትታወቅበት አንዱ የድል በዓል የምታከብርበት ነው። የነጻነት በዓል አይደለም። አሜሪካም አውሮፓም ማነች ካናዳም አውስትራሊያም በጣም ትላልቅ የተባሉ የሰለጠኑ ሀገራቶች ጭምር በእንግሊዝ ቅኝ ስር የወደቁበትን የነጻነት ቀን ነው የሚያከብሩት። ማን ነው የዚህ ነጻ የወጣንበትን ከእንግሊዞች እያሉ ነው የሚያከብሩት። ሌሎችም በጣም ብዙ ሀገሮች ቅኝ ስር የወደቁ፣ ኢትዮጵያ ግን እንኳን ልትገዛ አይደለም በዓለም ለየት የሚያረጋት አንዱ ይሄ ነው። በጣም በሚገርም እና በዛን ቀን የተመዘገበ ወይም የተያዘ ትምህርት ቤት ነው ሚያዝያ 27 ማለት ነው። አሁን 80ኛ ዓመቱን ያከበረ እንደሆነ ተገልጿል። እንግዲህ ስለሱም ትንሽ ያካፍሉናል እንግዳችን። እንግዲህ ትምህርታቸውን በሁለተኛ ደረጃ ትምህርት ከተከታተሉ በኋላ በቀጥታ ጉዟቸውን በአለማያ ዩኒቨርሲቲ ያኔ ኤርሳ ኮሌጅ በሚባልበት ነው የመጀመሪያ ዲግሪያቸውን ከዛ አጠናቀው በሚገርም ሁኔታ እንግዲህ ጥሩ ውጤት ያመጡ ተማሪዎች በዩኒቨርሲቲ እንደምታውቁት እዛው ነው የሚያስቀሯቸው። በመምህርነት ለ10 ዓመታት አገልግለዋል። በጣም የሚገርመው የመጀመሪያው የደን ሳይንስ በመቅረጽ እንደዚሁም ደግሞ በማስጀመር የመጀመሪያው ኢትዮጵያዊ ምሁር ናቸው። በዛም ላይ በሊቀመንበርነት አገልግለዋል። ይህንን ዲፓርትመንት በመምራት ጭምር ሳይቀር ማለት ነው። እንግዲህ በኋላም በአለማያ ዩኒቨርሲቲ የመጀመሪያ ዲግሪያቸውን ካገኙ በኋላ ወደ ጀርመን ሄደው ዩኒቨርሲቲ የማስተርስ ዲግሪያቸውን ወስደዋል።
በመጨረሻም ፒኤችዲ ዲግሪያቸውን አሜሪካ ኦሬገን ስቴት በሚባለው ዩኒቨርሲቲ ወስደው ፒኤችዲያቸውን እዛ ከወሰዱ በኋላ ያው እንግዲህ እድለኛ ናቸው። ኢትዮጵያም በአለማያ ዩኒቨርሲቲ ለ10 ዓመት ያገኙትን የመምህርነት ልምድ በማከል እዚህም ፒኤችዲያቸውን ከወሰዱ በኋላ አሁንም የዚሁ የኦሬገን ስቴት ዩኒቨርሲቲ አንተንም አንለቅህም የትም አትሄድም በልዚህ ቁጭ በላሉና ድፍን 27 ዓመታትን ሙሉ አስተማሪ አድርገው አስቀመጧቸው ማለት ነው። አሁን ጡረታ ወጥተዋል። ግን ጡረታ ቢወጡም አላረፉም። የሀገራቸው ጉዳይ ረፍት የሚነሳ ስለሆነ በሚችሉት አቅም ስለ ሀገራቸው እየደከሙ እየለፉ ነው ያሉት። በተለይም በኢትዮጵያ ጉዳይ ላይ በዚህ በኢንቫይሮንሜንታል እንደዚሁም በሌሎች ጉዳይ ላይ በሳይንስ ምርምርና እንደዚሁም በማስተማር ስራ ላይ ለሀገራችን እንረዳለን በሚል በርካታ ከ100 በላይ ኢትዮጵያን ምሁራኖች በሀገርም በውጭም ተሰባስበው ነበር። በሙያቸው ለመስራት በጣም ቅን ልቦና ኖሯቸው ስራዎችን እየሰሩ ነው አሁንም ድረስ። ግን ምን ማድረግ ይቻላል? አብይ አላሰራም እንጂ በጣም በመቶዎች የሚቆጠሩ ኢትዮጵያን ምሁራኖች ለኢትዮጵያ አይደለም ለዓለም የሚተርፍ ትላልቅ ስራ የሚሰሩት እንደነዚህ አይነት ጨካኝ አስተዳደር ሀገራችን ውስጥ በመግባቱ ሙያቸውና እውቀታቸውን በአግባቡ አላበረከቱም። ግን ይሁን እንጂ የዛሬ እንግዳችን ይህንን ማህበር በማደራጀት በማስተባበር ከበርካታ ወንድሞቻቸው እህቶቻቸው ጋር በመሆን ለሀገራቸው ስራ በመስራት ላይ ይገኛሉ። የሚችሉትን ሁሉ እያደረጉ ነው ያሉት። እንግዲህ አብይ ከመጣም በኋላ በሌሎችም ጊዜያቶች የሚደረገው ሀገራችን ውስጥ ያለው በጣም ለሰዎች መስራት ሙያቸውና እውቀታቸውን ልምዳቸውን ለሀገራቸው ለማካፈል በነፃ ማለት ነው ፈቃደኞች ባለመሆናቸው ምክንያት እንግዲህ ይሄ ባይቻልም ሀገራችንን ነፃ ለማውጣት ይቻል ዘንድ ወደ ፖለቲካውን መቀላቀል አለብኝ በማለት የኢትዮጵያውያን ትብብር ንቅናቄን ከ10 በላይ አሁን ወደ 16 የተጠጉበት ሁኔታ አለ በመመስረት በዚህም የ16ቱንም ወይም ማለትም መጀመሪያ የመሰረቷቸውን 10ሩም ማህበራቶች ሊቀመንበር ሆነው በመምራት ላይ ይገኛሉ። የስርዓተ መንግስት በምን ሁኔታ መወገድ አለበት፣ እንዴትስ ነው ኢትዮጵያ ነፃነቷን ማግኘት የምትችለው በሚል ስራ እየሰሩ ነው የሚገኙት። እንግዲህ በርካታ ጉዳዮች ቢኖራቸውም ለጊዜው ለእናንተ ክቡራን ተመልካች አድማጮቻችን እንግዳችን በዚህ መልኩ ለማሳወቅ ሞክራለሁ። የዛሬ እንግዳችን ዶክተር በጣም በርካታ ስራ ለሀገራቸው የሰሩ ኢትዮጵያ ናቸው። አሁን በመስራት ላይ ለሚገኙት ዶክተር ባደገ ቢሻው ይባላሉ። ጆሌ ጅማ። ሰላም ጤና ይስጥልኝ ዶክተር ባደገ። ያልኩት በጣም ብዙ ስራ እንዳሉት ብዙ ነገሮች እንዳበረከቱ እረዳለሁ። ግን ለተመልካቾቹ ቆንጨብ አድርጌ ስለ እርስዎ ለመግለጽ ሞክሬያለሁ። ለዘውዱ ሾው ሚዲያ ተመልካች አድማጮቻችን ሀሳብ፣ እውቀት፣ ልምዶትን ለማካፈል ስለመጡ እጅግ ከልብ አመሰግናለሁ። ጤና ይስጥልኝ። በጣም አመሰግናለሁ አቶ ዘውዱ። ጤና ይስጥልኝ አቶ ዘውዱና የዘውዱ ሾው ታዳሚዎች በሙሉ እንደምናችሁ፣ ደህና ናችሁ? ይህን እድል ስለሰጠኸኝ ስለጋበዝከኝ ከልብ አመሰግናለሁ አቶ ዘውዱ። ከልብ አመሰግናለሁ ዶክተር። እንግዲህ ጅማ አብይንም አፍርተዋል፣ እርስዎንም አፍርተዋል። እርስዎ ለሀገሩ ይታገላሉ፣ አብይ ደግሞ ኢትዮጵያን ለማጥፋት ይታገላል። እንደው ትንሽ ወደኋላ ወደ ልጅነቱ ልመልሶትና ግርማዊ ቀዳማዊ ኃይለ ሥላሴ ትምህርት ቤት ነው አንደኛ ደረጃ የተማሩት። ከዛም ሚያዝያ 7 በጣም በታሪካዊ ጉዳዮች በጣም ጥሩ ስም ያላቸው ትምህርት ቤት ነው እና የተማሩት። ወደኋላ ልመልሶት ጅማ እንዴት ነች? እንደው ቀዳማዊ ኃይለ ሥላሴ ትምህርት ቤት መቼም ዘመዶች አይጠፉም ብዬ አስባለሁና አለ የትምህርት ቤት ሚያዝያ 7 ሳለ ይሆን? አዎ እነዚህ ሁለት ትምህርት ቤቶች አሉ፣ ግን ስማቸው ተለውጧል። አንደኛ ደረጃ ትምህርት ቤቱ የመንደራ ትምህርት ቤት የሚል መንደራ አንደኛ ደረጃ ትምህርት ቤት በሚል በመንደሩ ተጠርቷል። ሁለተኛ ደረጃውም የጅማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተብሏል እና በዛ ነው የሚጠራው። እኔ ቅድም እንዳልከው ተወልጄ ያደግኩት ጅማ ውስጥ ነው። ጅማ በጣም በዛን ወቅት እንኳን በጣም ዘመናዊ ከተማ፣ የንግድ ከተማ፣ ሞቅ ያለ ከተማ ነው እና አማራውም፣ ኦሮሞውም፣ ትግሬውም፣ ኤርትራውም፣ ጉራጌውም ሁሉ በአንድነት የሚኖርበት ሀገር ነው። እንዲያውም ጅማ የፍቅር ከተማ የሚል ከተማው ላይ ጽሑፍ አለ በአደባባዩ ላይ እና ሰው በጣም ፍቅር ነው። አንተ ከየትም ቦታ ብትመጣ ማነህ ብሎ አይጠይቅህም፣ ሰውነትህን ነው የሚያየው፣ ምን አይነት ሰው ነህ የሚለውና ጅማ የዛ አይነት መንፈስ ያለባት ሀገር ናት እና እኔ ከኦሮሞ ልጆች ጋር ነው ያደግኩት። በነገር ላይ የአባ ጅፋር የልጅ ልጆች እኛ እዛው ሰፈር ውስጥ ነው ያሉት። የና አባዱላ ቤተሰብ ከኛ ቤት 1-2 ብሎክ ቢሆን ነው እና ሀዘን ሲኖር ደስታ ሲኖር
እየተጠራራን እየተገባበዝን ነው የምንኖረው የነበረው። አባቶቻችን እንደዛ ነበር። እኛም ልጆቻቸው የእግር ኳስ ቲም ስንጫወት ከሁሉም ከትግሬዎቹም ከኤርትራውም ከሁሉም በአንድነት ሆነህ ነው እንጂ የምትሰራው እንዲህ ከሌነህ ወደዛ ነህ የሚባል ነገር የለም። ግን ይሄ አሁን የመጣው የዘር ፖለቲካው ኢትዮጵያን በጣም ነው የጎዳት። ኢቭን የጅማን ከተማ እድገት እንኳን ለተወሰነ ጊዜ መጀመሪያዎቹ ላይ ለውጡ ሲመጣ ተጎድቷል የጅማ ከተማና የዛ አይነት አስተሳሰብ የኢትዮጵያዊነት አስተሳሰብ የአብሮነት አስተሳሰብ ነው ጅማ ላይ ያለውና ይሄ የትም ቦታ ብትሄድ የጅማ ልጅ ነኝ ስትል በጣም ነው ሰው የሚቀበል። ልክ እንደ ሐረር ሰዎች የሐረር አለማያ ነው ግማሽ ህይወቴን ደግሞ ያሳለፍኩት ከጅማ ከወጣው በኋላ አለማያ ዩኒቨርሲቲም በተማሪነት በመምህርነትም ትዳርም የመሰረትኩት ያገባሁት የሐረር ልጅ ናት እና ኦልዌይስ ፍቅር ነው ያለው ቤት ውስጥ እና ያሳሰብ ችግር የለም። ይሄ ጠባብነት እና ጎሰኝነት እኔ ከየት እንደመጣ ሊገባኝ አልቻለምና ያ ነው ያለው። ያ ነው የሚያሳዝነኝ። ኢትዮጵያ አሁንም ከዚህ ካለችበት እንትን ለመውጣት ከዚህ የዘር ፖለቲካ መውጣት ይኖርብናል። ከዚህ አዙሪት እንውጣ ካልን ኢትዮጵያን እናድን ከተባለ ከዚህ ከዘር ፖለቲካ ወጣን በኢትዮጵያዊነታችን በእኩልነት በመከባበር መኖር ነው ያለብን። ይሄ ደግሞ ተደርጓል። ከዚህ ቀደም በአፄ ምኒልክም ጊዜ ብታይ ጦርነት ሲሄዱ ብቻቸውን አልሄዱም። ኦሮሞን፣ አማራውን፣ ወላይታውን ሁሉን ይዘው ነው የሄዱት። በኃይለ ሥላሴ ጊዜም ቀደም ያልከው የማይጨው ጦርነት ላይ እንደዛው ነው። ሁሉ ኢትዮጵያዊ በአንድነት ነው እና ተጋብቶ ተዋልዶ የኖረ 2-3 ጄኔሬሽን ያለፈ ነው እና ያንን ዛሬ ተበተን ብትለው ሊሆን አይችልም እና ኢትዮጵያ እንደገና ወደ ራሷ ወደ ጥንትን ታሪኳና ወደ ማንነቷ መመለስ አለባት። ያስ ካልሆነ ድረስ ይሄ የምታየው ትርምስ አያቆምም። እና ኢትዮጵያን እናድን ከተባለ በዚህ መንፈስ ነው መስራት ያለብን። ወደ መፍትሄዎቹ ላይ በኋላ በአንድነት መስራት አለብን። በጣም አመሰግናለሁ ዶክተር። ወደ መፍትሄዎችና ምን እናድርግ የሚለው በኋላ እንመለሳለን። እንደው ለትውልዱ ይጠቅም ዘንድ አሁንም ወደ ኋላ ልመልሶት። እንግዲህ ከጅማ አባጅፋር የልጅ ልጆች ጋርም አድጌያለሁ፣ እዛም ተምረናል ብለዋል። ወደ ድንቅ ወደችው የሰው ፍቅር ወዳላትም ወደ ሐረርም አለማያ ዩኒቨርሲቲ ሄደው ተምረዋልና እስቲ እዛው መጀመሪያ ጅማ ላይ ላቆየሁት። ምክንያቱም ትውስታዎች ከእናንተ ነው የሚጀምረው። በዛን ጊዜ በዛ ወቅት ያለውን ነገር ይሄ ትውልድ አያውቀውም። በአብዛኛው ያለው ወጣት እንደሚታወቀው አሁን ህወሓት ከገባ አገሪቱን በዘር ከከፋፈላት በኋላ ነው በጣም ብዙ ወጣቶች አሁን የምናየውና እስቲ ወደ ኋላ ልመልሶትና ከዚህ ከጅማ አባጅፋር የልጅ ልጆች ጋር የመገናኘት እድል ገጥሞታልና ጅማ አባጅፋር ደግሞ እንደሚታወቁት በእምዬ ምኒልክ ዘመነ መንግስት የነበሩ ከንጉሰ ነገስቱ ጋርም ጥሩ ወዳጅነት ያላቸው ንጉስ ነበሩ፣ የጅማ ንጉስ ነበሩና ስለዚህ እናንተ አሁን የሚነሳውን ነገር ላንሳው ብዬ ነው። እናንተ የምኒልክ ዘሮች ጡት የቆረጣችሁ እንደዚህ ያደረጋችሁ ደግሞ አሁን እኛ ሀገር ቁጭ ብላችሁ የሚል ነገር እንደው አንዳንድ የማንሳት ነገር አይስተዋልም? እንደው ገጥሞት ያውቃል? ከነዚህ ከጅማ አባጅፋር የልጅ ልጆች እንዲህ አይነት ሀሳብ የዘረኝነት ጉዳይ አስተውላ ያውቃሉ ይሆን ዶክተር? አይ በፍጹም። እኔ አሁንም ለስራ ጉዳይ ሲሄድ ዘመድ ለመጠየቅም ሲሄድ እንገናኛለን። ያ የድሮ ፍቅራችን ነው ያለው። ስንገናኝ ቅድም እንዳልክ እግር ኳስ ተጫውተን አብረን ተላፍተን ምን ብለን ነው ያደግነው። ጓደኝነቱ አለ እና ስንሄድ ያ የድሮ ናፍቆት ነው የሚመጣው። ከኔም በላይ ታላላቅ እህቶች ነበሩኝ። እነሱም ከታላላቆቹ ከነ አባብያ ጋራ የነዚህ አባጅፋር ቤተሰቦች ጋራ ጓደኞች ናቸው። በእኛ ደግሞ ደረጃ እነ መሐመድ አላቢብ አባ ሚልኪ ይባላል፣ አሁን አግብቷል። ከኔ ደግሞ በታች የታናሽ ወንድሞች ጓደኞች አሉ፣ እነ ፔሌ የሚባሉ አባ ዝናብ ነው አሁን ስሙ። እነሱ ሁሉ በደረጃ ተገናኝተን ነው የምንኖረውና ኢቭን የዛሬ 3 ዓመት ሄጄ ነበረ ጅማ እና በደንብ ሆቴላችን መጥቶ ተቀብሎ ስጦታ አዘጋጅቶ እንደገና የድሮን ጨዋታ አንስተን ቁርስ ስንበላ በቃ ያ የነበረው ፍቅር እንደገና ታድሶ ነውና
የዛ አይነት ነው ያለውና የጅማ ውስጥ የዚህ አይነት እንትን አልነበረም። አሁንም እኔ አላየሁም ሲሄድ እነዛ ማቃቸውን ጓደኞችን ሳገኝ በዛ መንፈስ አይደሉም። አሁን ግን አገሩ ምን አይነት አስተሳሰብ አለው ብትለኝ ያን ስላልኖርኩበት ልነግርህ አልችልም። ግን ቅድም እንዳልከው ወደ ኋላ ሄደን በእኛ ጊዜ ያለውን ብታይና የዛን ጊዜ የነበሩትን ሰዎች ብታገኝ ያ ፍቅር ነው ሁልጊዜ የሚጠማቸውና ሁልጊዜ ያንን ነው። አሁንም አውርተው አይጨርሱም። ስታገኝ አሁን የጅማ ሰው አግኝተህ እንትን ስትል ድሮ ትምህርት ቤት ሆነን ያደረግነውን የእግር ኳስ ጨዋታ የተለያዩ ነገሮች እነዛን ነው እንወያየውና አይ ቲንክ ያ መንፈስ መቀጠል አለበት። ግን በአማራ ላይ አሁን በቅርብ አይቻቸዋለሁ እያሉኝ ነው ዶክተር ባደግ በአማራ ላይ ያለ ጥላቻ ምክንያቱም ይሄ መርዝ እየተረጨ ሲመጣ እነዚህን እርሶን የቅርብ ጓደኞቹን ሀሳብ የመቀየር ነገር አልተስተዋለ ወይም አላዩም? በአማራው ላይ ጥላቻ የሚባል ነገር አላስተዋሉም? እንግዲህ እንዳሉኝ ሆቴል ድረስ መጥተው ስጦታ ሁሉ እንደሰጡት ገልጸውልኛል። ግን እንደው በጨዋታ መካከል አሁን ያለውን ስርዓት እንዴት ነው የገለጹት? እኔ እንግዲህ እነዛ ቅድም ድሮ ያልኩ ያገኘኋቸው ቤተሰባችን አብሮ የኖረው ስንገናኝ ያው የድሮ ሰዎች ነን። ምንም አንድም ነገር ይሄ ጥላቻ የምትለው ምንም አላዩም። ይሄ ሁኔታ እንዲያውም ያሳስባቸዋል። ይሄ ነገር መምጣቱ ለነሱም በጣም እያሳሰበቸው ነው ያለው ይሄ ሁኔታ እንጂ በእነሱ ላይ ያንን ለውጥ እኔ አላየሁም። በጣም አመሰግናለሁ። ወደ ሐረር እንዴት እንግዲህ ሐረር ገቡ። ሐረር ደግሞ ጥሩ መልካም ሀገር ነው። አንድ ሐረሬን አገባሁታል። እድለኛ ነው እርሶ ጥሩ ፍቅር ካለው ሀገር ወደ ጥሩ ፍቅር ያለው ሀገር እንደገና ደግሞ ከዛው ከጥሩ ፍቅር ካለው የሐረር ሴት ጋር ተገናኙ። እንደው እስቲ ትንሽ ያውሩኝ። መቼም የቆየ ዘመን ቢሆንም እንደው እንዴት ምክንያቱም ዛሬ የምናየው የዚህ ዘር ጎሳ ካልሆነች የዚህ ጎሳ ካልሆነች ምናምን የሚባል ነገር ያለ እንደው እንዴት ተገናኛችሁ? በወቅቱ ምን ግንኙነታችሁ እንዴት ነበር? እንግዲህ የተገናኘ ነው። ባለቤቴም እዛው አለማያ ዩኒቨርሲቲ ውስጥ ነው የምትሰራ፣ የሂሳብ ባለሙያ ናት እና እዛው ነው የምትሰራው። ፍቅር ያኔ ከትምህርት ቤት በስራ ቦታ ነው የምትገናኘው እንጂ የከሌ ዘር የከሌ ብለህ የምትገናኘው አይደለም። እና ተያየን፣ ተዋደድን። በዛ ነው የተጀመረው። እንደ እግዚአብሔር ፍቃድ ተጋባን። አሁንም ድረስ አብረን ነው። ይሄው ወደ ኦልሞስት 40 ዓመት ገደማ ሊሆነን ነው ከተጋባ። የሐረር ሰዎች ፊት ለፊት ናቸው፣ ግልጽ ናቸው፣ አፍረት የላቸውም ይባላል። ምናልባት ያ ተጽዕኖ አሳድሮባቸው ወይ መልካም ተጽዕኖ ማለት ነው። እንደዚህ ፊት ለፊት የመናገር ሀሳብን የመግለጽ እንትኑ በጣም ሰፊ ነው ሐረሮች ጋርና ምናልባት ባለቤቱ ቀድመው ጠየቁ እርሶ የሆኑ እንደ ኢትዮጵያ ባህል የጠየቁት? አይ እንደ ኢትዮጵያ ባህል ነው። በዛን ጊዜ ያው እኔ ነኝ የጠየቅኩት እና ቤተሰቦቿም ጥያቄን ተቀበሉ። በዛ በደንብ በህጉ መሰረት ሽምግልና ተልኮ ከዛም መዘጋጃ ቤት ሄደን ተፈራርመን ሰርግ ተደርጎ በዛ መልክ ነው የተጋባ ነው። የእርሶ ቤተሰቦች ወደ ከጅማ መጡ ወይስ? ይቅርታ አዎ ለዝግጅቱ ከጅማ መጥተዋል በሙሉ ብዙ ቤተሰቦቼ፣ ወንድሞቼ፣ የአክስቶቼ፣ አጎቶቼ ልጆች በሙሉ እዛ ትልቅ ፋሚሊ ሪዩኒየን እስካሁን ድረስ ያ ፎቶግራፍ በጣም እንደ ትልቅ እንትን ነው የሚታየው። ሁላችንም እዛ ላይ በአንድ ላይ ተሰባስበን ባለማያ ሐይቅ ታውቀዋለህ፣ እዛ ዳርቻ ላይ የተነሳ ነው። ፓርክ ነበረ እና እዛ ፓርክ በጣም በሚያሳዝን ሁኔታ አሁን ተመልሷል። ያኔ ደግሞ ጥሩ ነበረ። እኛ ነበርን ዩኒቨርሲቲው ነበረ ማኔጅ የሚያደርገው ፓርኩን እና በጣም ጥሩ ነበረ እና ብዙ ቱሪስቶች ከጅቡቲ ከድሬዳዋ ይመጣሉ ወደዛ በጋ በሚሆንበት ጊዜ ለመናፈስ። እንደው ያን ያለውን በእርግጥ አንድ ቀን ህይወት ታሪኮ ላይ በደንብ እንሰራበታለን፣ ከነ ፎቶግራፉ ከነምኑ እያመሳሰልን እንሰራበታለን ብዬ ተስፋ አደርጋለሁ። እንደው አሁን ላይ ቆመው ሲያዩት ያንን የመሰለ ፍቅር የሐረር ህዝብን ዛሬ እናንተ ነፍጠኞች ናችሁ፣ እናንተ ምናምን ናችሁ፣ እንደዚህ ናችሁ፣ ከዚህ ጎሳ ናችሁ እያለ የሚል ነገር ሲመጣ እንደው ሲያስቡት ወደኋላ መለስ ብለው ምን ስሜት ይሰማዎታል?
ያ በአንድ ወቅት በጣም ያሳዝን ነበር። እኔ መጀመሪያ ላይ ሳየው በጣም የሚያሳዝን ነው። ያ የነበረው ፍቅር ፈርሶ እርስ በርስ ወንድም ወንድሙን ሊያጠቃው ሊገለው ሲያስብ ያ ጥሩ አልነበረም። ግን ስሩ ታይም አሁን ሳየው እነዚህም እዛ አካባቢ ይሄና አክራሪዎቹ ከዛ እየወጡ ነው። እኔ እንደማየው እነዚህ የጎሳ ፖለቲካ አክራሪዎቹም ያ እንደማያዋጣ ተገንዝበውታል እና አሁን ትልቅ ተስፋ ነው ያለው። እንደገና ኢትዮጵያ ለመነሳት የምትችልበት አሁን በአንተ ሚዲያም የተለያዩ ይቀርባሉ እነ ዶክተር መልኬሳ እነ ጀዋር ሌሎቹም እነ ፕሮፌሰር ጋቢሳ እንትና እየመጡ ይገልጻሉ። ታያለ ድሮ የነበረውና ለምሳሌ 10 years back የነበረውና አሁን ያሉበትን ቦታ ብታይ ወደ ሴንተር ወደ ኢትዮጵያዊነት እየመጡ ነው። ይሄ ነገር እንደማያዋጣ ነው። ሌሎችም የጀመሩት ሰዎችም ቢሆን ይሄ ነገር አያዋጣም። ኢትዮጵያ በዛ አልተሰራችም። ቅድም እንዳልኩ ኢትዮጵያኖች በአንድነት ህብረ ቀለም ያለን ወደ 80 በላይ ብሔረሰቦች ያሉበት በንግድ በምን ከደቡብ ወደ ሰሜን ከሰሜን ወደ ምዕራብ ተጓጉዞ ተቀይጦ የኖረ ህዝብ ነው። ቅድም እንደገለጽኩልህም ኢቭን ጠላት በሚመጣበት ጊዜ በአንድነት በአድዋ ጦርነት ጊዜ አፄ ምኒልክ ያን ሁሉ ህዝብ አስተባብረው እንደዚህ እንዲያውም ሚዲያ በሌለበት ጊዜ ያንን ይዘው ሄደው ነው ያሸነፉት። የማይጨውም ጦርነት ቅድም ያነሳው ያ ነው። የኢትዮጵያዊ ማንነት እንዲህ በአንድ እንትን የምታረጉ አይደለም፣ ተጋምዷል። ይህን ልትበጥሰው አትችልም። ይመስልሃል? ይሞክራሉ፣ ሞክረዋል። አሁን እኮ የምናየው ምንድን ነው? ያለፈው የ35 ዓመት ወይም ከዛ በላይ የነበረው የዘር ፖለቲካው አሁን እየረገበ ነው የመጣው። እንደማያዋጣ እየተገነዘቡት ነው። ስለዚህ ትልቅ ተስፋ አለ ለኢትዮጵያ። አሁንም ኢትዮጵያኖች ልዩነቶቻችንን በመተው ለዚህ ነው ይሄ የኢትዮጵያን ትብብር ንቅናቄን የመሰረት ነው። ኢትዮጵያኖች ያለንን የፖለቲካ፣ የሃይማኖት፣ ሌሎች ልዩነቶችን ትተን በአንድነት አገራችን አሁን ከገባችበት አደጋ እንድናወጣ ነው እና ልዩነት የለም ማለት አይደለም። የአስተሳሰብ ልዩነት ይኖራል፣ የፖለቲካ ልዩነት ይኖራል። ግን ያ ኢትዮጵያዊ እንዳትሆንና ከዛ ከነበርክበት እንትን ሊያርቅህ አይገባም። ምንድን ነው አንዱ እንትን ተበድሎም ከሆነ ያንን ቁጭ ብለህ በመወያየት ነው። ተወያይተህ ምንድነው የጎደለው፣ ማነው የበደለው፣ ያንን አካክሰ መሄድ ነው እንጂ እንዲሁ አገርና ቤት እናፍርስ ብሎ መነሳት ትክክል አይደለም። ኢትዮጵያ አሰራሯ እንደዛ አይደለም። ኢትዮጵያን ማወቅ ያስፈልጋል። ኢትዮጵያ እንዴት ተሰራች? ያንን ታሪክህን ካላወቅ ዝም ብለህ ውሃ ላይ እንዳለ ኩበት ነው የምትሆነው። አንዴ ወደ ግራ አንዴ ወደ ቀኝ ስትሄድ ነው የምትኖረው እና ያንን ኢትዮጵያዊነትን ማወቅ ያስፈልጋል። ይህንን ለአዲሱም ትውልድ አደራ መለው ኢትዮጵያዊነታችሁን እወቁ፣ ታሪካችሁን እወቁ እና ያኔ ታውቁታላችሁ ምን እንዳላችሁ እጃችሁ ላይ። በታሪክ የታደልነን፣ በተፈጥሮ ሀብት የታደልነን። አሁን እኔ ሁልጊዜ የሚያሳዝነኝ የተፈጥሮ ሀብት ባለሙያ ነኝ። ኢትዮጵያ ተርባለች እየተባለ የሚወራው ያሳዝነኛል። ኢትዮጵያ 11 አገር አቋርጦ የሚሄዱ ትራንስ ባውንደሪ ሪቨርስ አሏት። እነዛን እንኳን እነዛን ገድበን በመስኖ በተለያየ መንገድ እንኳን ለራሳችን በአመት 2-3 ጊዜ በማምረት ወደ ውጭም ለመላክ ይቻላል እና ኢትዮጵያ በተፈጥሮ ሀብት የታደለች ናት። ከደጋ ጀምረ እስከ ወይና ደጋ፣ ቆላ የሆነ የአየር ጸባይ አላት እና በነዛ አየር ጸባዮች ውስጥ ደግሞ የተለያየ ነገር ማብቀል ትችላለህ። ስለዚህ ይሄንን ነው መጠቀም ያለብን እንጂ ወንድም ወንድሙን ለመግደል መሳሪያ ይዞ መሄድ ይሄ በ21ኛው ክፍለ ዘመን የሚታሰብ አይደለም። ለኔ ዛሬ ዓለም በግሎባላይዜሽን አንድ እየሆነ ነው፣ እየተቀራረበ ነው። ስለዚህ ያንን ነው አንተ ወንድሜ ትብስ አንተ ትብስ ተብሎ ተቀምጦ
ግልጽ በሆነ መንገድ ተመካክሮ ያለም ችግር ካለ መፍታት አለብን። ያንን ፈተን በአንድነት ድሮ የነበረን ቅድም ያልከው ነው ያንን ፍቅር አምጥተን ሀገራችንን በኢኮኖሚ አሁን ወደ ኋላ ቀረች ከሚባለው በአጭር ጊዜ ውስጥ ማውጣት ይቻላል። ትልቅ የሰው ኃይል አለን። ከ30 ዓመት በታች ያለው ኢትዮጵያዊ 70% ነው የሚባለው። ይሄንን ወጣት በደንብ ትሬን ብታረገው፣ ብታስተምረው፣ የቴክኖሎጂ ዕውቀት ብትሰጠው ልማቱን በደንብ ሊያሳለጥ ይችላል። ስለዚህ ለዛ ደግሞ በቂ ምሁራኖች አሏት ኢትዮጵያ፣ የተማሩ ልጆች አሏት። አሁን በዓለም ደረጃ አንተም እንትን ላይ የሚቀርቡት እነ ዶክተር አክሎግ ሌሎቹም ለዓለም ባንክ አማካሪ ናቸው። ስለዚህ ለሀገራቸው መስራት ያቅታቸዋል ነው የምትለው? ሰላም ነው የሚያስፈልገው። ሰላም የለም። ሰላም መምጣት አለበት። ውሸት መኖር የለበትም። you don't have to ህዝብህን መዋሸት የለብህም። በውሸት አገር አትገነባም። ያ የእምቧይ ካብ ነው የሚሆነው፣ በኋላ ይደረመሳል። ስለዚህ እውነቱን ተነጋግረን ወንድምና ወንድም ታርቆ በአንድነት ኢትዮጵያን እንደገና ማንሳት ይኖርብናል። ለዚህም ትብብር አስፈላጊ ነው። አብረን እጅ ለእጅ ተያይዘን መስራት ይኖርብናል ነው የምለው። አቶ ዘውዱ ከልብ አመሰግናለሁ ዶክተር ማድግ ቢሻው። እስቲ ወደኋላ ልመልሶት አሁንም፣ ምክንያቱም አሁን ወቅታዊ ጉዳዮች ላይ ብቻ ሳይሆን ወደኋላ ታሪካችንን እናንተ ያለፋችሁትን ነገር ባስረዳን ቁጥር ምንድነው የሚመጣው? ወጣቱ ማወቅ የሚገባውን መረጃ ማካፈል ያስፈልጋል። ብዙ ጊዜ በቀጥታ ፖለቲካው ላይ ስለምንገባ ምን ነበረች ኢትዮጵያ ድሮ በእናንተ ዘመን በእናንተ ወቅት የሚለውን ነገር አለማስረዳት ጉዳት አለውና ለዛ ነው ወደኋላ መመልሶት። ዶክተር ባደግ ይቅርታ ይደረግልኝ። አሁንም ወደኋላ ነው እየመለስኩት ያለሁት። ፖለቲካው ላይ እንመለስበታለን፣ ስለ ማህበራችሁና ስለምትሰሯቸው ስራዎችም ጭምርና እንግዲህ በሁለተኛ ዲግሪዎትን 10 ዓመት አስተምረዋል በዚህ ባለማያ እርሻ ኮሌጅ። እንደገና ወደ ጀርመን መጥተው ዩኒቨርሲቲ ተምረው ማስተርሱን ወስደዋል። ተመልሰው ወደ ኢትዮጵያ ሄዱ ወይስ እንዴት አደረጉ? ከዛ በኋላ ከጀርመን ማለትህ ነው? አዎ ከጀርመን የጀርመን ማስተርሴን እንዳገኘ ወደ ኢትዮጵያ ነው የተመለስኩት። እኔ ወደ ኢትዮጵያ ተመልሼ እዛው አለማያ ዩኒቨርሲቲ ውስጥ በመምህርነት ያኔ ዩኒቨርሲቲው አድጎ ጠበቀኝ። እርሻ ኮሌጅ የነበረው አለማያ ዩኒቨርሲቲ የሚል የእርሻ ዩኒቨርሲቲ የሚል ስም አግኝቶ መጣ። በዛን ጊዜ ነው አንደኛ የእጽዋት ሳይንስ ዲፓርትመንት ሄድ ሆኜ ሰራሁኝ። ከዛ ደግሞ በኢትዮጵያ ውስጥ የደን ትምህርት ያስፈልጋል አልነበረም እና ያንን የመጀመሪያ ዲግሪ ፕሮግራም መቀረጽ አለበት ተባለ በኢትዮጵያን ሃየር ኤጁኬሽን እና በዛን ወቅት እድሉን አግኝቼ ከዓለም ባንክና ከስዊዲሽ ዩኒቨርሲቲ ኦፍ አግሪካልቸራል ሳይንስስ ከነሱ ጋር በመሆን ካሪኩለምን በመቅረጽ መምህራን በመቅጠር የመጀመሪያውን የፎረስትሪ ዲግሪ ፕሮግራም በአለማያ ዩኒቨርሲቲ እንዲጀመር አደረግን። ለ2 ዓመት ያንን ፕሮግራም ከመራው በኋላ ለእኔም ስልጠና ያስፈልጋል ተብሎ ለፒኤችዲ ትምህርት ወደ ኦሪገን ስቴት ዩኒቨርሲቲ ወደ አሜሪካን መጣሁ ማለት ነው። እንደዛ ነው ትራንዚሽኑ። አመሰግናለሁ። ያኔ ወደ ኤምኤውን ከሰሩ በኋላ ወደ እንደገና አለማያ ሲመለሱ በስንት ዓመተ ምህረት ነበር? ወቅቱ ምን ነበር? በፈረንጆቹ ነው በማስታወሰው እሱን አይ ሆፕ በ1985 ነው የተመለሰው። በደርግ ጊዜ ነው ማለቴ ነው። በደርግ ስርዓት ነበር። አዎ በደርግ ጊዜ ነው። ለምሳሌ አሁን ሰዎች በአብዛኛው ወደ አገራቸው መመለስ አይሹም። ከሀገር መውጣት የሚፈልግበት ጊዜ ነው። እርስዎ ደግሞ ጥሩ ሀገር ነው ጀርመን፣ ያን ሄዱበት፣ ሁለተኛ ዲግሪውን ጨርሰዋል። እዛ መቅረት ቢፈልጉ የመቅረት እድሉ አለ። ለምንድን ነው ወደ ሀገሩ የተመለሱት? ያኔ እንደው እኔ ከዛን ጊዜ ጀምሮ ከቀደም ሲልም እኔ የሀገር ጉዳይ ያሳስበኛል። እኔ የምልህ ከጥቂቶቹ እድል ካገኙትና ስልጠናን ትምህርትም ካገኙት ኢትዮጵያዊ አንዱ ነኝ። ያን ደግሞ ማን ያስተማረኝ ብዬ ስጠይቅ ቤተሰቦች አይደለም ከፍለው ያስተማሩኝ፣ የግብር የሚከፍለው የኢትዮጵያ ሕዝብ ነው እና ያ ደግሞ በዛን ወቅት ከ85-90 በመቶ የሚሆነው ገበሬው ነው፣ ገጠር የምታየው ነው እና የዛን ሕዝብ ውለታ ለመመለስ ብመለስ ብዙ ኢትዮጵያኖች ትሬን ላረግ እችላለሁ፣ ብዙ ፕሮጀክቶች ልሰራ እችላለሁ።
እና በዛን ወቅትም ከዩናይትድ ኔሽን የፉድ ኤንድ አግሪካልቸራል ኦርጋናይዜሽን ኤፍኤኦ ጋራ በመሆን የገጠር ልማት ስራ በአለማያ ተፋሰስ በዛ አለማያ ዩኒቨርሲቲ ዙሪያውን ገበሬዎች አሉ። እነሱ ጋር በመውጣት የዛፍ ተከላን በማስፋፋት የእርሻና የደን ጥምር ስራን በማሳየት ያንን አካባቢ እንደ ሞዴል ለማድረግ እየተሰራ ነበር እና በዛን ወቅት የዛ ፕሮጀክት የደን ተከላውና የተፈጥሮ ሀብቱን መመራው እኔ ነበርኩ እና ገጠሩ ገበሬው ጋር ሄደን እንሰራለን እና እንዲያውም ጥሩ ምሳሌ የነበረው ያቀድም ያልኩ የኤፍኤኦ ፕሮጀክት እነዚህ ለጋ አምቦ የሚባል የገበሬ ማህበር አለ፣ ፍንቅሌ የሚባል የገበሬ ማህበር አለ። እነዛ ጋር ሄደን በመስራት በአጭር ጊዜ ውስጥ በምግብ ራሳቸውን እንዲችሉ አድርገናል። ኢቭን ራሳቸውን ከመገብ አልፈው ወደ ጅቡቲ ይሄ ጥቅል ጎመን አትክልት ምናምን የምትለው ወደ ጅቡቲ ልኩ ነበር እነዛ ገበሬዎች within 5 years። እና ቤታቸው በፊት ስንጀምር ሳር ቤት ምናምን ነበር፣ በኋላ within 2-3 years ቆርቆሮ ቤት ሆነ ሰፈሩ በሙሉ። እና ያንን እያደረግን እያየን ነበረ። እና እኔ ደግሞ በሁለቱም ለማስተር ሴም ለፒኤችዲኤም ሪሰርችን ስሰራ በኢትዮጵያ ችግር ላይ ነው የሰራሁት። እና ዴታውን አሁን ለምሳሌ ለማስተር ስሰራ የኮሚኒቲ ደን ማኔጅመንት በሚል ያቀድም ባልኩ በሰራሁት እነዛ ገበሬ ማህበሮች ጋር የሰራሁትን ጥናት ነው ወስጄ ሳይንሳዊ ጽሁፍ ያዘጋጀሁት። ለፒኤችዲኤም እዚሁ አሜሪካን ሀገር መጥቼ ስሰራ መጀመሪያ ለ1 ዓመት ተኩል ኮርስ ነው የወሰድኩት። ኮርስ ከወሰድኩ በኋላ ግን የሪሰርች ፕሮጀክቴን የአለማያን ተፋሰስ እንዴት ልናለማው እንችላለን፣ እንዴት ለኢትዮጵያ ሞዴል ሊሆን ይችላል የሚል ጥናት ነው ያደረኩት። እና ኮንሰርቬሽን ይሄ የአፈር ጥበቃ፣ የደን ተከላ፣ በምግብ ራስን የመቻል እነዚህን እንዴት ልናበቃ እንችላለን የሚል ያ ወተርሼድ ወይም ተፋሰሱ ሞዴል እንዲሆን ነበር ዩኒቨርሲቲው ሲሰራ የነበረው። እና ተመልሼ ነው ኢትዮጵያ ሄጄ ነው የፒኤችዲ ሪሰርችን የሰራሁት። ቢኮዝ ለሀገር እንዲጠቅም ነው፣ የሀገርን ችግር በራሳችን ብንፈታው ይሻላል በሚል ያንን እድል ተጠቅሜ ለዛም የሚሆን ጽሁፍ የፒኤችዲ ጽሁፌ ያንን ነው ያጠናሁት። ከዛ ልክ በዛ አካባቢ በመጨረስበት አካባቢ ኢትዮጵያ ውስጥ የመንግስት ለውጥ መጣ እና ወዲያው ይሄ የዘር ፖለቲካ የሚባል ነገር ሲመጣ እኔ እንደምታውቀው አስተዳደጌም በዛ አልነበረም እና እኔ በዘር ፖለቲካ አላምንም፣ ስለዚህ ወደዛ መመለስ አልፈልግም ያልኩት በዛ ምክንያት ነው። ግን ስቲል ውጭም ብንሆን የሀገራችንን ችግር ከመርዳት አላቆምኩም። ያኔም እዚህ ኦሪገን ስቴት ዩኒቨርሲቲ ሆኜ ለምሳሌ የኢንተርናሽናል ፕሮግራም ዳይሬክተር ነበርኩ የኮሌጁ እና ከዚህ ከአሜሪካን ተራድኦ ድርጅት ገንዘብ በማምጣት በኢትዮጵያ ያለውን የፎረስትሪ ስኩል ካሪኩለሙን እንዲያዳብር ያንን ዴቨሎፕ አድርጌያለሁ። ከዚህ ሄጄ ሰዎች ይዤ ትሬኒንግ በመስጠት ለሳውዝ አፍሪካም ሰርተናል፣ ዩጋንዳ፣ ታንዛኒያ፣ እነዚህን ሀገሮች ሁሉ እየረዳሁ ነበረ። እና እኔ ከዛ መውጣቴ አንዳንዴም ኢትዮጵያ ላይ ብቻ ሳይሆን ለአፍሪካም አስተዋጽኦ አድርጌያለሁ። የማስተርስ ተማሪዎች ሄደው ለምሳሌ አንዷ ተማሪ በጤፍና ግራር ይሄ ሞጆ አካባቢ አይተ እንደሆነ ግራር አለ፣ ገበሬዎቹ በግራሩ ስር ጤፍ ያበቅላሉ እና ጥቅሙ ምንድነው፣ እነዚህ ነገሮች እንዴት ሊሆኑ ቻሉ የሚል ሳይንቲፊክ ጥናት። ምክንያቱም እጽዋት ሲያድጉ የፀሐይ ብርሃን ይፈልጋሉ፣ ውሃ ይፈልጋሉ፣ ኒውትሪየንት ይፈልጋሉ። ያንን ኮምፒት ያደርጋሉ ዛፎቹና ገበሬው ግን ያንን አንድ ላይ አድርጎ እያረሰ ነው። ያን እንዴት ነው ኤክስፕሌን የሚደረገው የሚለውን እንደዛ አይነት ከዚህ ሄደው ተማሪዎች ሰርተዋል። አንድ የፒኤችዲ ተማሪ ታንዛኒያ ሄዳ እንዲሁ ታንዛኒያ ውስጥ ያለ ዴቨሎፕመንት የተሰራ ነበር። ያንን አጥንታ በኢኮኖሚክስ ፒኤችዲዋን አግኝታለች። እና እንዲሁ ነው ለብዙ ሰዎች እድል ተከፍቷል። ወደ 30 የሚሆኑ የኢትዮጵያና የአፍሪካ ምሁራን መጥተው እዚህ ባለሁበት ዩኒቨርሲቲ የሰባቲካል ያሳልፈዋሉ። ለ3 ወር ለ6 ወር መጥተው ትሬኒንግ እየወሰዱ ይሄዳሉ። እና
በአንድ በኩል ሳስበው እንግዲህ እግዚአብሔር ያሰበው ነው የሚሆነው። እዚህም ሆኜ እየረዳሁ ነው። ኢቭን አሁን ጡረታ ከወጣሁ በኋላ ቅድም እንደነገርኩ የኢትዮጵያን ኢንቫይሮንመንት ኤንድ ሰስቴናብል ዴቨሎፕመንት የሚል ድርጅት አቋቁመን ወደ 180 የሚሆኑ ኢትዮጵያን ፕሮፌሽናልስ እነ ዶክተር አክሎግ ሌሎችም የታወቁ ሚኒስትሮች እና ሃይ ሌቭል እንትን ያሉ ሪታየር ያደረጉ ኢትዮጵያኖች እዚህ ማህበር ውስጥ አሉ። ሁሉም ለሀገራችን እንዴት ልንሰጥ እንችላለን? እዚህ እንኳን ብንሆን እዚህ ሆነን ለምሳሌ አሁን ኮርስ ማስተማር ትችላለህ ዩኒቨርሲቲ ውስጥ ኦንላይን፣ ከዚህ ቁጭ ብለህ በኦንላይን ማስተማር ትችላለህ። እና ያንን ለማድረግ ሰባቲካል ወስደው ሄደው እዛ ለመርዳት ብዙ የተዘጋጁ ሰዎች አሉ። ግን ያንን ለማድረግ አገሪቷ ሰላም መሆን አለባት። ዛሬ ከአዲስ አበባ ወጥተህ ለመመለስ እንኳን ምንም ጋራንቲ የለህም ሌላ ቦታ ለመሄድ ይቀርና እና ስለዚህ የሰላሙ ጉዳይ አሳሳቢ ስለሆነ ነው እኔ አሁን ራሴን ይሄንን የኢትዮጵያን ትብብር ንቅናቄ ከሌሎች ጋር ሆኜ ኢትዮጵያ ውስጥ እንዴት ሰላም ሊመጣ ይችላል፣ እንዴት አድርገን ይሄንን እርስ በርስ የሚፋጀውን ህዝብ አቁመን በአንድነት እንዴት ልንኖር እንችላለን የሚለውን ያንን ነው። የተለያዩ ድርጅቶች ናቸው ቅድም እንዳልከው ወደ 10 የሚሆኑ የተለያየ ፖለቲካል አመለካከት ያላቸው የተለያየ አስተሳሰብ ያለ እነዚህ አንድ ላይ ሆነው ወደ 5 የሚሆኑ መርሆች አሉን አብረን ለመስራት እና እነዚህ ማንኛውም ድርጅት አሁን ዶክተር ወደዛ መለስበታለሁ። እስቲ አሁንም ወደ ኋላ ለመልሶት ባነሱት ሐሳብ ላይ ተንተርሼ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ዶክተር ባደገ ቢሻው ናቸው። የጆሌ የጅማ ሰው ናቸው። ድንቅ የሆነ ፍቅር ካለበት ሀገር የመጡ ናቸው። ዛሬ ግን የኢትዮጵያ ጉዳይ አሳስቧቸው በስራቸው በእውቀታቸው በልምዳቸው ያገኙትን ነገር እያካፈሉ ነው የሚገኙት። አሁንም አብራችሁን ቆዩ። በጣም አመሰግናለሁ ዶክተር። እንደው እንዳናልፈው ብዬ ነው መለስበታለሁ ወደዛኛው ወደ እርሶ ጉዳይ ወደዚህኛው ጉዳይ ወደ ፖለቲካው ጉዳይ ማለት ነው። በጣም ይቅርታ አሁንም በድጋሚ እንግዲህ እርሶ ፒኤችዲዎትን ከሰሩ በኋላ እንደውም በሚገርም ሁኔታ እዛው ባስተማሩበት ቦታ ነው ፒኤችዲዎትን ሰርተው ለሀገር በሚጠቅም ጉዳይ እዚህም እንኳን መጥተው እንደገና እዛ ሰዎች እንዲሰሩ ጥናት እንዲያደርጉ ሁሉ ለሀገሩ ለኢትዮጵያ እየደከሙ ነው የሚገኙት። ከዛም ባለፈ እንግዲህ ከ180 ምናምን በላይ ምሁራኖች በኢትዮጵያ ጉዳይ ላይ እንዲሰሩ ተመካክራቸዋል። እነ ዶክተር አክሎክንም ኮት አድርገውልኛል። በአንድ ወቅት ብዙ ምሁራኖች ተሰባስባቸው ሀገራችሁ በኦንላይን ብቻ ሳይሆን በዛ በኢትዮጵያ ተገኝተን ይህን ልምዳችን እውቀታችን እናካፍላለን እናስተምራለን ብላችሁ የገባችሁ እንዳለ መረጃው አለኝ አስታውሳለሁ። ግን ያነጋገራችሁ ሰው እንኳን አታችሁ ችግር ውስጥ እንደገባችሁ አውቃለሁ። ምናልባት ሄዶ ከሆነ እርሶ አላውቅምና ስለዛ የሚነግሩኝ ነገር አለ? እኔ አሁን ያልከው ግሩፕ ጋር አብሬ አልሄድኩም። እኔ ቅድም እንዳልኩ ግንኙነቴ ከዩኒቨርሲቲዎች ጋር ነው። ቅድም እኔ ኦሬገን ስቴት ዩኒቨርሲቲ የኢንተርናሽናል ፕሮግራም ዳይሬክተር ሆኜ በምሰራበት ጊዜ ዩኒቨርሲቲ ለዩኒቨርሲቲ ነው ትብብር የሚደረገው እና ኢትዮጵያ ውስጥ ያሉ አሁን ቅድም ያልኩ ወንዶ ገነት ለምሳሌ የደን ትምህርት ቤት ነው እና ከኛ ጋር ቀጥታ ግንኙነት አለው። የኢትዮጵያ እርሻ ምርምርና የደን ምርምር እሱም ቀጥታ ግንኙነት አለው። እነሱን ከዚህ ሰዎች በመላክ ትሬኒንግ እንዲሰጡ ካሪኩለም ዴቨሎፕ እንዲያደርጉ ከዛም መተው እዚህ ለኛ ሰሚናር እንዲሰጡ ለዚህ ላሉት። ምክንያቱም ኢንተርናሽናል ፕሮግራም በምትመራበት ጊዜ በሁለት መንገድ ነው። ከዚህ ብቻ ሄደ የምትሰጠው ሳይሆን ከዛም ደግሞ የምትቀበለው አለ። እነሱ ጋርም እውቀት አለ። ኢትስ ኤ ቱ ዌይ ስትሪት እና በዛ መልክ ነው እና ኦሬገን ስቴት ዩኒቨርሲቲም በዛን ወቅት ይህንን ኢንተርናሽናል ፕሮግራም እንዲጠናከር የፈለገው እዚህ ዩኒቨርሲቲ የራሱን ካሪኩለም ማጠንከር ይፈልግ ነበር በዓለም አቀፍ አሰራር። ምክንያቱም ዓለም ግሎባላይዝ እየሆነ ነው። እንደምታውቀው ዓለም ላይ ኮምፒቲሽን ነው ያለው በእውቀትም በማንኛውም ነገር። ስለዚህ እነዚህ እኛ የምናሰለጥናቸው ልጆች የአሜሪካንን ትምህርት ብቻ ይዘው ቢወጡ ለዓለም ላይ ብቁ ሊሆኑ አይችሉም። ስለዚህ ያንን እውቀት መስጠት አለብን። ኮርስ እናስተምራለን፣ እዛ ሄደው ሪሰርች ፕሮጀክት እንዲሰሩ እናረጋለን እና በዚህ አይነት ነው የጋራ ጥቅም ነበረ ማለት ነው። እና እኔ በዚህ መልክ ስለሚሄድ የምገናኘው ኦልሬዲ የሙያ ግንኙነት ከፈጠርናቸው ጋር ነው።
ይሄ በኢትዮጵያ ነው። ከዛ ደቡብ አፍሪካ ውስጥም ትልቅ ፕሮጀክት ተሰርቷል። እዛም የሶስት ዩኒቨርሲቲዎች ጋር እንሰራ ነበር። አንደኛው ፎርቴር ይባላል። በዛን ወቅት በ94 ነው ሳውዝ አፍሪካ ነፃነቷን ያገኘችው እና የዩኤስኤአይዲ የነ ማንዴላን ትምህርት ቤት በጣም ዝቅተኛ ሆኖ ነው። ኢቨን ሳውዝ አፍሪካ ምንም ብዙ ሀብት ቢኖራትም እንደነ ፕሪቶሪያ ወይንም ሌሎች ዩኒቨርሲቲዎች እነዚህ ጥቁሮቹ የሚማሩበት የነበረው እና ማንዴላ፣ ዴዝሞንድ ቱቱ፣ ሙጋቤ እነዚህ የተማሩበት ትምህርት ቤት ሄደ ብታየው በጣም ትንሽ ሩራል ነው እና ያንን ዩኤስኤአይዲ እንድንረዳ ገንዘብ ሰጠን። እዛ ሄደንም እዛም ፕሮግራም ዴቨሎፕ አደረግን እና የዚህ አይነት ስራ ነው እና ያ የእውቀት ብቻ ሳይሆን የእድገትም የልምድ ልውውጥም ይደረግ ነበረ እና በዛ መልክ ነው ስሰራ የነበረውና እኔ አሁንም ኢትዮጵያ ቢሄድ ባለፈው ቅድም ነግሬያለሁ በ2022 ሄጄ ነበረ በዚህ በሰስቴይነብል ዴቨሎፕመንት ፕሮጀክት እና ተማሪዎችን ነው ሚኒስተር ሆነው ያገኘኋቸው። ለምሳሌ ፕሮፌሰር ኢያሱ ኤልያስ የኔ አንደርግራጁዌት ሳስተምር እዛ የነበረ ነው። አሁን ፕሮፌሰር እዛ የምክትል ሚኒስትር ነው በግብርና ውስጥ እና እሱ ቢሮ ሄደን ይህንን ፕሮጀክት ሀሳብ ስንነግረው እኔ ደስ ይለኛል እኔ ለእናንተ ላገልግል ነው ያለው እና እንደዚህ አይነት ሪሌሽንሽፕ ነው ያለኝ እና በሚሄድባቸው ቦታዎች በሙሉ ቀደም ሲል የተዘጋጁ ሁኔታዎች አሉ። አሁን በግብርናም ብትሄድ ናቶ ከበደ ኢማም ሌሎቹም አሁን ደኑን የሚመሩት የኛ ተማሪዎች የነበሩ ናቸውና ለኔ ችግር አልነበረብኝም። የሚያናግረኝ ሰው አላጣሁም። እኔ ሰላም ስለሌለ መሄድ አልቻልኩም። አሁን it is too much ሰው ከአዲስ አበባ ከቤቱ ወጥቶ ደብረ ዘይት ደርሶ መምጣት ካልቻለ እንዴት አድርገህ ነው ባሌ ሄደህ የምትሰራው? እንግዲህ አንተም ባሌን ታውቀዋለህ። ባሌ በደን የታወቀ ነው፣ ቡና የታወቀ ነው፣ የስንዴ አገር ነው እና እዛ ሄደህ እንዴት ነው የምትሰራው? እና ሰላም መኖር አለበት። ያ ከሌለ ሚሊዮን ብር ልታፈስ ትችላለህ የፈለከውን ያህል ምንም ጠብ አይልም። ስለዚህ ኦነስት መሆን አለብን፣ ትራንስፓረንት መሆን አለበት። የምናረጋቸው ነገሮች እንዲህ ድብብቆሽ ይሄ የሴራ ፖለቲካ የምትለው ጨዋታ አይሰራም። ኢትዮጵያን እናድን፣ ኢትዮጵያን እናልማ ካልክ በግልጽ ነው ችግሩን ጠረጴዛ ላይ ቁጭ አድርገህ መወያየት ነው ያለብህ እንጂ ወንድሜን እንዴት እገለዋለሁ እንዴት አጠፋዋለሁ ብለህ ጭንቅላትህንም በዛ ጊዜህን ማጥፋት እኔ ጤነኛ አይመስለኝም ለኔ። ከልብ አመሰግናለሁ ዶክተር ባደግ። እንግዲህ ቀላል ነገር አይደለም። የኔ ልጅ ያስተማርኩት ፕሮፌሰር ሆኖ በዛ ላይ ሚኒስትር ሆኖ አገኘሁታለሁ። እንደው ምን ተሰማው ሲያገኙት የእርሶ ተማሪ በዚህ ኃላፊነት ላይ ሆኖ ሲያውል? በጣም ነው ደስ ያለኝ። በጣም አክብሮ ነው የተቀበለኝ፣ ጋሼ ብሎ ነው የተቀበለኝ እና በጣም ነው ደስ ያለኝ እና እንዲያውም የኛ ድርጅት ይሄ አሁን ያልኩ የኢንቫይሮንመንት እና ሰስቴይነብል ዴቨሎፕመንት እኔ ጸሐፊ ሆናለሁኝ አለኝ። ራሱ ኦፈር አደረገ። እኛም ደስ ይለናል ጆይን ታረገናለህ አልኩት። ወዲያው እስከ ሰዎች ጋር አገናኘኝ። በሱ ስር ያሉት ከነሱ ጋር አብረን መስራት ጀመርን እልሃለሁ። በጣም አመሰግናለሁ። እንግዲህ ይሄ ነው ኢትዮጵያዊነት ማለት ይሄ ነው። ዘር የለም፣ ጎሳ የለም፣ ሃይማኖት የለም፣ ምንም የለም። የሀገር ጉዳይ ነው ሁሉንም የሚያገናኘው እና እርሶ እንዳሉት እንግዲህ ያስተማሩት ተማሪ እዛ ሲሄድ ያደረገሎት አቀባበል እንደ አባት አይነት አቀባበል እንደሚሆን ገምታለሁ። ደስተኛም እንደሆነ ገልጸውልኛልና ይሁን እንጂ ምሁራን ተብለው ቅድም እንደገለጹት በዚህ በድሃ ገበሬ ገንዘብ ታክስ እየተከፈሉ በነፃ የተማሩ በጣም በርካታ ምሁራኖች ለሀገራቸው በጣም ነገር ብዙ ማበርከት ሲገባቸው አሁንም ጎጥ ውስጥ ገብተው የጎጥ ጉዳይ ወይ ዘር ጉዳይ ላይ ሲሰሩ ይስተዋላሉ። እንደነዚህ አይነቱ ምሁራን ተብዬዎች ሲያው እንደው እርሶም ምሁር ኖትና ምንድን ነው የሚሰማው ስሜት? እኔ ትክክል አይደለም። እኛ የቅድም እንዳልከው ያስተማረን ለኛ ኢንቨስት ያደረገው የኢትዮጵያ ሕዝብ ነው። የኢትዮጵያን ሕዝብ ለማገልገል ነው እንትን ያልነው እና ያንን ማወቅ አለባቸው። ያንን ዓላማቸውን ከረሱና ለግል ጥቅማቸው የሚገዙ ከሆነ
ያ ትክክል አይደለም። ይሄ ኤቲካል አይደለም። በፕሮፌሽን ይሄ አይጠበቅብህም። አንተ የተሻለ ትምህርት ያገኘው ሌላውን ለመርዳት ነው እንጂ ሌላውን ለመጉዳት በሌላው ለመጠቀም ለመረማመድ ከሆነ አንድ ነገር ይጎልሃል ማለት ነው። እና አይ ቲንክ there is something missing። እነዚህ ሰዎች እንደሚያደርጉት ወይንም ራስ ወዳድነት ሊሆን ይችላል። በዚች ፖለቲካ እንትን ጌን እናረጋለን የሚል እንትን ሊሆን ግን that is በጣም ሾርት ሳይትድ ነው፣ አጭር አመለካከት ነው። ይሄ ነገር ያልፋል። እንግዲህ እኔ በእኔ ህይወት እንዳየሁት እኛ ገና ወጣቶች ሆነን ያኔ በዩኒቨርሲቲ በነበርነው ጊዜ ተማሪዎች ንቅናቄ ነበር። እዛ ውስጥ ተሳትፈናል። ያ መንግስት የጃንሆይ መንግስት አለፈ። ከዛ ደርግ መጣ። ከዛ ጋርም ሰራን። ደርግ ወደቀ። ህወሓት መጣ። ህወሓት ወደቀ። አሁን የአብይ እንትን መጣ። ያልፋል። ህዝብን የሚወክል መንግስት እስካልመጣ ድረስ ምንም ነገር ሊቀጥል አይችልም። ይመስልሃል ለጊዜው 5 years 10 years ልትቆይ ትችላለህ። መጨረሻ ላይ ግን ህዝብ ካልፈለገ የትም አትደርስም። ህዝብን አታሸንፍም። ይህን ማወቅ ያስፈልጋልና ምንድነው በጊዜ ከዚህ ስተት ወጥተን አንተ ትብስ ይቅር ተባብሎ በአንድ ላይ መስራት ነው ኢትዮጵያን ላድናት የሚችለው እንጂ ይሄ ሁሉ በየኔ እንዲያረጋለሁ እኔ በዚህ ገነጠላለሁ በዚህ ሄዳለሁ የሚለው አይሰራም። ህዝቡ ነቅቷል። ህዝቡን ልታታለል አትችልም። ስለዚህ the best way is አብረህ ተመካክረህ በጠረጴዛ ላይ ቁጭ ብለህ አብረህ መክረህ አብረህ እቅድ አውጥተህ ያንን ተግባር በአንድነት ተግባራዊ እናርግ ካልክ ውጤት እናመጣለን። ኢትዮጵያን ከድህነት ልናወጣ እንችላለን። ልናለማት እንችላለን። ብዙ ባለሙያዎች አሉ። መደማመጥ ግን አለብን። ይሄ ነው የኔ መልእክት። ከልብ አመሰግናለሁ ፕሮፌሰር ባደግ ቢሻው። አሁንም እዚሁ ጉዳይ ላይ አንድ ነገር ላተኩር። ምክንያቱም ለዚህ የኢትዮጵያ መስቀልቅል ችግር ቀዳሚና ኃላፊነቱን የሚወስደው ይሄው ኤሊት የሚባለው ቡድን ነው። አገርን ለማሳደግ ለማጥፋትም ስራ የሚሰራው። በሚያሳዝን ሁኔታ የአማራው ኤሊት እጅግ በጣም በርካታ ነው። በሰሜን አሜሪካም በሌሎችም የአውሮፓ ግዛቶች በሚያሳዝን ሁኔታ ዛሬ በአማራው ክልል መከራና ስቃይ በዝቶበት የድሃ ገበሬ የሚበላው የሚጠጣው ሳይኖረው ለልጆች ብሎ በባዶ እግሩ እየሄደ ያስተማረው በተለያየ ዓለም ዛሬ ተንደላቆ እየተቀመጠ ለኢትዮጵያ አይደለም ለዓለም የሚያበረክት ስራ የሚሰሩ እርሶ እንግዲህ 27 ዓመታት በዚህ በአሜሪካን ኦሬገን ግዛት ወይም ስቴት ውስጥ በመምህርነት ዩኒቨርሲቲ ውስጥ አገልግለዋል። 27 ዓመት ቀላል አይደለም። አሁንም የሚታገሉት የሀገሩ ጉዳይ ነው። ገንዘብ አጥተው አይደለም ወይም የተሻለ ፍለጋ ነገር አይደለም። አሁን ሪታየር አድርገዋል፣ ጡረታ ወጥተዋል። የሀገሩ ጉዳይ ስለሚያንገበግቦት እየለፉ ነው ያሉት። ግን እርሶንና ከእርሶ በታችም ያሉ ምሁራኖች ለሀገርና ለሕዝባቸው ቀናይ ሆነው ማገልገል ሲገባቸው ዛሬም ተኝተው ጸጥ ብለው የሚገኙ የሌላውን እንተው የአማራ ማህበረሰብ እጅግ በጣም ብዙ ነውና ያለው እንደው እነዚህን ሰዎች ምን ይሏቸዋል? መቼ ነውስ ለወገኖቻቸው አንደበት ሊሆኑ የሚችሉት? አንዳንዶቹ ዶክተር በሚገርም ሁኔታ ከረባታቸውን ሱፋቸውን አስተካክለው ቁጭ ያለው አሉ። ነገ ሁኔታዎች ሲመቻች ሄደው ስልጣን ለመያዝ ቦታውን ለመቀማት። ቅድም አንድ ነገር ተናግረዋል። አሁን ህዝቡ ነቅቷል፣ እንደ ድሮ አይደለም ብለዋልና ይህንን ያጡታል እነዚህ ምሁራኖች። ዛሬ በተለይ አሁን አማራው ምሁራን ላይ ላተኩር ብዬ ነው። ዝም ብለው ቁጭ ብለው እየበሉና እየጠጡ ዛሬም ምንም ነገር መንቀሳቀስ የማይፈልጉ እንደርሱ አይነቱን ፕሮፌሰር ማናቸው ተሾመ እንደነ ፕሮፌሰር ሶማሌ ተወላጅ ናቸው በአማራው ጉዳይ በንቃት የሚሳተፉ ፕሮፌሰር መሐመድ ሐሰን እነ ዶክተር አክሎክ ቢራራ ጡረታ ወጥ ቅድም እርሶ ማንሰተቱ በተባበሩ በወርልድ ባንክ ከ30 ዓመት በላይ ያገለገሉ የኢትዮጵያ ንግድ ባንክ ፕሬዝዳንት የነበሩ የብሔራዊ ባንክም ልዩ አማካሪ የነበሩ ምንድነው ሊፈልጉ ዛሬ እንደዚህ በጡረታ አቅማቸው እየተንቀጠቀጡ የሚጽፏቸው ጽፎች የሚያቀርቧቸው ትንታኔዎች እጅግ ብዙ ነው እና ምንድነው የሚጠብቀው የአማራ ምሁር? እንደው በተለያየ አጋጣሚ የሚያውቅድም ወደ 180 ምናምን ምሁራኖች ተሰባስበናል ለሀገር ጉዳይ ብላችኋልና ምንድነው እየሰሩ ያሉት? በዚህ ወቅት ያልደረሱበት ምክንያት ምንድነው ይላሉ? እንደው እንግዲህ በሁለት መልክ ነው ይሄንን ማየት ያለበት። አንደኛው የንቃተ ህሊና መጉደል ሊሆን ይችላል ብዬ ነው የምገምተው። ሁለተኛ ደግሞ ራስ ወዳድነት ነው። ሁለቱ ናቸው።
እና ምንድነው አንተ ቤተሰብህ እዛ እየሞተ ወንድምህ እየሞተ አክስትህ ያጎትህ እንትን እያለቀ ማን መጥቶ ሊነግርህ ይገባል? እና ይሄንን ከኔም ካንተም የበለጠ ፈርስት ሃንድ ኢንፎርሜሽን አላቸው እነዛ ሰዎች። እና መቆርቆር ያስፈልጋል። ሰው መሆን ነው የሚያስፈልግህ እኮ። ሰው ከሆንክ አንተ እዚህ ሀገር ከመጣህና አሁን አንተ እንግሊዝ ሀገር ነው ያለ ሰርተህ ትኖራለህ። እዛ ያሉት ግን አንድ ጉርስም ለማግኘት ብዙ ትግል ነው ያለው እና ያንን መርዳት እንዳለበት ማመን አለበት። ያንን ካላደረገ አይ ቲንክ ከሰውነት ውጭ ነው። ከዛ ህዝብ ላይ ነጥቀህ ለመውሰድ የምትፈልግ ከሆነ ወይንም ደግሞ ነገሱ በሞተበት ሄደህ እኔ በስልጣን ይዛለሁ የምትል ከሆነ አይ ቲንክ ቅዠት ነው ለኔ። እና ደግሞ ተነስተዋል፣ ፋኖዎቹ ተነስተዋል። አይተህ እንደሆነ በጣም የተማሩ ልጆች ነው ያሉበት እዛ ውስጥ እና በጊዜ ቢነቁ ጥሩ ነው የምለው። እነዚህ ሰዎች ሌላ የምለው ነገር የለኝም። ነቅተው ወገናቸውን ቢያገለግሉ አስተዋጽኦ ቢያደርጉ ነገ አያፍሩበትም። ገባ? አገር እንዲህ አይቀጥልም። ነገ ለውጥ ይመጣል። ለውጥ ሁልጊዜ ይመጣል። ይሄንን እንመን። አይተናል። እኔ 4 መንግስት ሲለወጥ አይቻለሁ። ይለወጣል። ይሄ ኢትማይት አሁን 8 ዓመቱ ነው። ሌላም ጊዜ ጨምሮ ግን በኋላ ይቀየራል። ያኔ ምንድነው የምንለው? ላስተማረን ህዝብ ያንን ውለታ ለዋለልን ህዝብ ምንድነው ያደረግነው የሚል የህሊና ጥያቄ እያንዳንዱ ላይ ላቀርብ እፈልጋለሁ። ዶክተር በጣም አመሰግናለሁ። በዚሁ አጋጣሚ እኔም አንድ መልእክት ነው የማስተላልፈው። የዘውዱ ሾው ሚዲያ አንድ ዝግጅት ጀምሯል። እየሰራን ያለናቸው በርካታ ጉዳዮች አሉ። ከነዚህም ውስጥ እሊቱ በተለይም የአማራ ምሁር ነኝ የሚል የአማራ ብቻ አይደለም የኢትዮጵያ ምሁር ነኝ የሚል ቁጭ ያለ አሁን እርሶ የግል ፍላጎትና ጥቅም የህሊና ወቀሳ የታሪክ ተወቃሽም ነው ይላሉ። በዘውዱ ሾው ሚዲያ ግን የጀመርነው ነገር አለ። የታሪክ ተወቃሽና የህሊና ወቀሳ ይደርስባቸዋል ብቻ ሳይሆን የህግ ተጠያቂም ይሆናሉ የሚል ስራ እየሰራን ያለ አገራችን ኢትዮጵያ በዚህ መከራና ስቃይ ውስጥ ባለችበት ወቅት ከዚህ ድሃ ህዝብ ገበሬ ታክስ ተከፍሎ የተማረ ዛሬ ሀገር እንዲህ መከራና ስቃይ ውስጥ ባለችበት ሰዓት እነዚህ ሰዎች ነገ የት ነበርክ ተብለው ይጠየቃሉ። በሀገር ውስጥ ሊያገኟቸው የሚፈልጓቸው ጥቅማ ጥቅሞች ቢኖሩና ወደ ሀገራችን እንሄዳለን ካሉ ያን የት ነበራችሁ? ስለዚህ የዘውዱ ሾው ሚዲያውን መረጃ እያሰባሰብን ትልቅ ቋት አዘጋጅተናል። በተለያዩ ሰሜን አሜሪካም፣ በአውሮፓም፣ በመካከለኛው ምስራቅም፣ አውስትራሊያም አፍሪካም ያሉ ምሁራችሁ ዳታ እየሰበሰብኩ ነኝ ያለሁት። ስለዚህ ነገ ይወጣል። እናንተም ደግሞ እርሶን የመሰለ እንደዚህ ጡረታ እንኳን ወጣችሁ ረፍት ያጣችሁ የደከማችሁ ምን ያላችሁ ደግሞ ቢያንስ ስልጣን ባይሰጣችሁ ለስልጣንም የምትጓጓ አይደላችሁም እና ግን ትታሰባላችሁ፣ ክብር ቦታ ይሰጣችኋል። ይሄ የማይቀር ነው። እንደ ከዚህ ቀደሙ ዝም ብሎ የኢትዮጵያ ህዝብ በ11ኛው ሰዓት ላይ እየመጡ የሚቀለድበትና ስልጣን ላይ የሚቀመጡበት ያለ መሆኑን እንዲያውቁት እሻለሁኝ። እርሶም የሚመሩት የኢትዮጵያን ትብብር ንቅናቄም እርግጠኛ ነኝ እንደነዚህ አይነት መረጃዎች ወደፊት እንደሚሰጠን ተስፋ አደርጋለሁ። በጣም አመሰግናለሁ። አሁን ወደዚህ ወደ እርሶ ወደሚመሩት እንትን እንመለስ። በጣም ብዙ መረጃዎችን አካፍለውናል። በጣም አመሰግናለሁ። የኢትዮጵያን ትብብር ንቅናቄ ሊቀመንበር ሆነው እየመሩ ነው። ይሄን ማህበር ማቋቋም ለምን ፈለጋችሁ? ዓላማውስ ምንድን ነው? እስቲ ከዚህ እንጀምር። እሺ፣ አመሰግናለሁ አቶ ዘውዱ። ይህንን ማህበር ያቋቋም ነው አይ ቲንክ 1 ዓመት ተኩል ወደ 2 ይሆናል። ሀሳቡንም ካፈለቅንበት ጊዜ ጀምሮ ምንድነው የሀገራችን ሁኔታ በጣም ከዕለት ወደ ዕለት በጣም አስጊ የሆነ ነው የሄደው። የዚህ የዘሩ ፖለቲካ፣ የእርስ በርስ ጦርነት፣ ሰው ከአንድ ቦታ ወደ አንድ ቦታ መንቀሳቀስ አለመቻል፣ የዚህ የፖለቲካና የተለያየ እስረኞች መብዛት እና የሰብአዊ መብት መገፈፍ በአጠቃላይ ይሄ ነገር ሀገሪቷ ወዴት እየሄደች ነው? ስለዚህ የሀገራችን መፍረስ ያሳስበናል። ይሄ ነገር ዝም ብለን ከለቀቅ ነው ነገ ሊበተን ይችላል በሚል ነው። ይሄንን አደጋ በመገንዘብ ነው ተሰባስበን እንትኑን ሰነዱንም ልኬልሃለሁ። በዚህ ዓላማ የምንተማመን ሰዎች በአንድነት ሆነን ይሄንን ድርጅት እናቋቁም ብለን ወደ 12 ዓላማ ነው ያለው። ግን ባጭሩ 5ቱን ማንኛውም ድርጅት እኛን ሊቀላቀል ይችላል በእነዚህ በ5ቱ እንትኖች ካመነ እና እነዚህ ምንድናቸው? አንደኛ
የኢትዮጵያን ሀገራዊ ህልውናና አንድነት ማክበርና መቀበል። ሁለተኛ ሁሉም የኢትዮጵያ ዜጎች ባለሙሉ መብቶች መሆናቸውንና እኩልነታቸውን ማረጋገጥ። ሶስተኛ ሁሉም የኢትዮጵያ ዜጎች በጋራ የበላይ ባለስልጣኖችና የስልጣን ምንጮች እነሱ መሆናቸውን መቀበል። አራተኛ መሰረታዊ መብቶች ማለትም የእምነት፣ የሐሳብና የመደራጀት ነፃነት ጭምር መከበር እንዳለባቸው ማረጋገጥ። አምስተኛ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመሰረትና የህግ የበላይነት እንዲኖር ፍትህና ርትዕ እንዲሰፍን ማድረግ ናቸው። እነዚህን አምስቱን እቀበላለሁ ያለ ድርጅት በሩ ክፍት ነው ከዚህ ጋራ ከኛ ጋር ለመስራት። 12 ናቸው ያሉት፣ ግን እነዚህን ሚኒመም ብለን አምስቱን እንደው አንኳር አድርገን ያወጣናቸው እነዚህ አምስቱ ነው። በጣም አመሰግናለሁ። እንግዲህ የእናንተን ክራይቴሪያ የሚያሟሉ በኢትዮጵያዊነት ላይ አስተዋጽኦ እናበረክታለን የሚሉ የኢትዮጵያውያንን ትብብር ንቅናቄ ለመቀላቀል በእናንተ በኩል በሩ ክፍት መሆኑን እየገለጹልኝ ነው የሚገኙት። ትክክል። እንግዲህ ይሄንን ትልቅ አጠቃላይ ኢትዮጵያኖችን የሚያሰባስብ በጋራ ሆነን ሀገራችንን እንዴት እናድን የሚል ንቅናቄ ሲጀመር በዚህ ውስጥ ለመካተት ያልተቻለ፣ እስቲ መጀመሪያ ስንት ናቸው የሚለውን እዚህ ጋርም ዳታ አለኝ። እስቲ ምናልባት ለተመልካቾቻችን ያብራሯቸው። እኔም ጋር መስራች ድርጅቶቹ 10 ናቸው። የኢትዮጵያዊነት ማለትም የዜጎች መብት ማስከበሪያ ጉባኤ አንዱ ነው። ኢትዮጵያን እናድን መድረክ፣ የኢትዮጵያ አሜሪካን ዜጎች ምክር ቤት፣ የአሜሪካን ኢትዮጵያውያን የህዝብ ጉዳይ ኮሚቴ ወይንም ኤፓክ፣ አራተኛ የኒውዮርክ ትራይ ስቴት ተስፋ ለኢትዮጵያ፣ የኢሃፓ የድጋፍ ኮሚቴ፣ የህብረ ኢትዮጵያ ግብረ ኃይል፣ የዓለም አቀፍ ትብብር ለኢትዮጵያውያን መብት። እነዚህ መስራች ናቸው። 2 ደግሞ ግሎባል የአማራ ዲያስፖራ መድረክና ራዕይ ለኢትዮጵያ አሶሺየት ሜምበር ወይም ተባባሪ አባል ናቸው። እነዚህ ናቸው በመስራቾች ውስጥ ያሉት። አሁን ደግሞ የዛሬ 2 ሳምንት በቴዲ አፍሮ ላይ በነበረው የሰብአዊ መብት ገፈፋ ወይንም ረገጣ ያንን ደግሞ በሚመለከት ለሴክሬታሪ ማርኮ ሩቢዮ በጻፍነው ደብዳቤ ላይ ሌሎችም ከናንተ ጋር ሆነን መፈረም እንፈልጋለን ያሉ ፈቃደኛ የሆኑት ለምሳሌ የጌዲኦ የኦሮሞ ብሔረሰብ፣ ዓለም አቀፍ የኢትዮጵያውያን ምሁራን ስብስብ፣ ፍትህና ተጠያቂነት በአፍሪካ ቀንድ፣ የትግራይ የተግባር ኮሚቴ፣ የተባበሩት የሴቶች በአፍሪካ ቀንድ። እነዚህ ደግሞ አብረን እዚህ ላይ እንተባበራለን ብለው መጥተዋል። እንግዲህ ሌሎችም ወደፊት አሁን ቅድም ባልኩ በእነዛ በአምስቱ ዋና ዋና ዓላማዎች ላይ የሚያምኑት እንቀላቀለን ካሉ በሩ ክፍት ነውና ይሄንን ነው ለመግለጽ የምችለው። ከልብ አመሰግናለሁ ዶክተር። እንግዲህ የኢትዮጵያውያን ትብብር ንቅናቄ በተለይም ለቴዲ አፍሮ ሰብአዊ መብት ጥሰትን በተመለከተ ለማክሮ ሮቪዮ ባስገባችሁት ደብዳቤ ላይ ለውጭ ጉዳይ ሚኒስትር ማለት ነው ይህንን በተመለከተ መግለጫው ላይ ደርሶኝ ያው እኛም ይህንን መግለጫ አቅርበነዋል በዝርዝር። ይሄም ዝርዝራቸው የገባው እንግዲህ አባል ለመሆን እነዚህ ይህንን ትብብር ላይ ከእናንተ ከገቡ አባል ለመሆን ያዳገታቸው ነገር ምንድን ነው? ወይስ በእናንተ በኩል ክራይቴሪያውን አላሟላቸውም በሚል አልተቀበላችኋቸውም? እዚህኛው መግለጫ ላይ አብረው ገብተዋል፣ ግን በአባልነት ለመቀጠል ምንድን ነው ያዳገታቸው ነገር? አይ ቲንክ በሩ ክፍት ነው። እንግዲህ አሁን የመጀመሪያ ስቴፕ መጥተዋል። ምንድን ነው አሁን እኛ የሚቀጥለው ጊዜ ባለፈውም ሰነዱን ልኬልሃለሁ ይህን ድርጅት ለመቀላቀል እነዛን ካመኑ በሩ ክፍት ነው። እኛ ኢንቪቴሽኑንም ልንልክላቸው እንችላለን። ስለዚህ ይሄ ጥሩ ስቴፕ ነው። ወደፊት መጥተዋልና እነኛ ደግሞ ተቀላቀሉን ብለን ደብዳቤ ጽፈን እንጠይቃቸዋለን። ስለዚህ ይሄ ጥሩ ስቴፕ ነው ብዬ ነው ማስበው። እነዚህ የመጡት እንትኖች ሐሳቡን ደግፈዋል ማለት ነው፣ አምነውበታል እኛ የምናደርገውን ነገር። በጣም አመሰግናለሁ ዶክተር። እንግዲህ እናንተ ከተቋቋማችሁ በኋላ ሌሎች ማህበራትም ተቋቁመዋል። ለምሳሌ እነ ልደቱ አያሌው የሚመሩት እነሱም እንደዚህ ኢትዮጵያን እናድን የሚል እንቅስቃሴ እየጀመሩ መሆኑንና የተለያዩ ዓለም አቀፍ ሰልፎች ያው በመደበረብ
የጀመሩበት ሁኔታ አለና ከእናንተ ጋር ስለመስራት እነዚህ ምናልባት ጥያቄው ኦፊሻሊ ለሁሉም ቀርቧል። እነዚህስ ለምንድን ነው ከእናንተ በኋላ እንደገና ይህንን ማህበር ያቋቋሙበት? ምን ይመስላችኋል? አነጋግራችኋቸዋል? ለምንድን ነው አብረን የማንቀጥለው የሚል ጥያቄ አልንሰጣችኋል? በእናንተ በኩል አይ ቲንክ አልተነጋገርንም፣ ግን ጥያቄው ለሁሉም ቀርቧል። ቅድም እንዳልኩ ይሄ ሰነድ ለሁሉም ነው የተላከው እና መምጣት መግባት ትችላላችሁ የሚል ክፍት እንደሆነ ነግረናል። ግን ተገናኝቶ መነጋገርና ይሄንን ወደ ተግባር ማካሄድ ያስፈልጋል። ግን አንድ ጥሩ ትብብር የነበረ ቅድም ያልከው የሆነ ሰልፍ ተደርጓል ለሚለው የዚህም የትብብሩ ንቅናቄም በዛ ውስጥ ተሳትፏል። ስለዚህ ኦልሬዲ እየተሰሩ ያሉ ስራዎች አሉ ማለት ነው። ግን ምንድነው ቅድም እንዳልከው አንተ ፎርማላይዝ ሆኖ ሁሉ በአንድ ላይ መምጣት አለበት። ያ አስፈላጊ ነው። መነጣጠላችን ቅድም ብለሃል፣ መነጣጠላችን ጉዳት አምጥቷል። በእንግሊዝኛው ዲቫይድድ ዩናይትድ ዊ ስታንድ ዲቫይድድ ዊ ፎል ነው እና ስንተባበር እናሸንፋለን። ስለዚህ በሂደት ወደፊት አብረን እንደምንመጣ ተስፋ አደርጋለሁ። ከልብ አመሰግናለሁ ዶክተር ሪሲለም። እንደሚያዩት መነጣጠላችን በብልጽግና አስበልቶናል ነው ያልኩት። ይሄ ነው እናንተ ማህበሩ እያለ ሌላ ማህበር እያለ ሌላ ማህበር አብሮ የመሆን ነገር የለም። እንደገና ሌሎች ሴሎችን መፍጠር ነገር ይስተዋላል። ለብልጽግና የሚያግዝ የሚረዳ ነው። ቀደም ሲል እንደነገርኩት ምሁራን ወለች ላይ ነው ቅድም የአማራውን ያነሳሁት። የአማራ ማህበር ተብለው የትየለሌ መዓት መቶዎች ተቆጥረዋል፣ ግን ምን እንደሚሰሩ አይታወቅም። ያሁንም ለብልጽግና ሊያስበላን አብይ አህመድ እንደፈለገ በሀገሪቱ ላይ እንዲቀልድ እንዲጫወት ንጹሐንን እንዲገል እንዲያስገድል እድል መፍጠር ነው የሚሉ ወገኖችን በጣም በርካቶች ናቸውና በዚህ ላይ ያለው ሀሳብ እርስዎ ምንድን ነው? አይ ቲንክ እኔ ከህብረትና ከአንድነት ሌላ ምንም አማራጭ የለም። አባቶቻችን እኮ በደንብ አስቀምጠውታል። ድር ቢያብር አንበሳን ያስር ይላሉ። ስለዚህ ብቻህን ብትሄድ ትበጠሳለህ ወይ ትመታለህ። ስለዚህ ያለህ እድል ያለህን ልዩነቶች አቻችለህ ወደ አንድ መምጣት ነው። ይሄ በየሰፈሩ ቅድም እንዳልከው ቡድን ማቋቋም ምን ማለቱ የትም አያደርስም። ስለዚህ ለአንድ ዓላማ ለኢትዮጵያ አንድነት ኢትዮጵያን ካለችበት ችግር እናውጣ ከተባለ ቅድም እንዳልከው የአማራ ድርጅቱም ቢሆን የአማራን ህዝብ ደህንነት የማስጠበቅ ትግል ከሆነ በዛ ላይ አማራ የሆነ ሁሉ መሳተፍ አለበት። ይሄ ላንተ ብሎ የሚያደርገው ወይ ለሌላ ብሎ የሚያደርገው የራሱ መብት እኮ ነው። መብት ሲረገጥ አንተ ነህ ለመብት ተነስተህ መታገል ያለብህ እንጂ ሰው መጥቶ አንተ ነው ዘውዱ እኔ ነፃ ላውጣህ ሊልህ አይችልም። እያንዳንዳችን መብታችን ከእግዚአብሔር የተሰጠን መብት አለ እኮ የመናገር፣ የመጻፍ፣ የመንቀሳቀስ። እነዚህን ማንም ሊገድበው አይችልም። በህግ እነዚህ እንዲከበሩ ግን መደረግ አለባቸው። ይሄ ነው። ይሄንም መገንዘብ አለበት እያንዳንዱ ሰው። አይ እኔ ዛሬ ወጥቻለሁ ከሀገሬና እዚህ ስራ እየሰራው ነኝ እንዲያረጋለሁ አያገባኝም ሊል አይችልም። ወንድሞቹ እየሞቱ ነው፣ እናቱ እየሞተች ነው እና ስለዚህ እያንዳንዱ ነቅቶ በዚህ ነገር ላይ መሳተፍ አለበት። በጣም አመሰግናለሁ ዶክተር። እንግዲህ እርስዎ የኢትዮጵያን ትብብር ንቅናቄ ሊቀመንበር ነው። አሁን ወደ 10 የሆናችሁ መስራች ናችሁ። በዚህ በቴዲ ጉዳይ ደግሞ ወደ 16 ከፍ ብላችኋል። በቀጣይም በርካታ ማህበራቶች እንደሚሰባሰባችሁ ተስፋ አላችሁ። አሁን 10ችሁ በሊቀመንበርነት እርስዎ ተመርጠዋል። ለምን ያህል ጊዜ ነው የሚሰሩት? ስትራክቸሩስ ምን ይመስላል? ሊቀመንበሩ፣ ምክትል ሊቀመንበሩ ወይም ጸሐፊው ምናምን እንደዛ ተጠሪነቱስ እነዚህ 10ዎቹም ለዚህ ማህበር ነው? ለእርስዎ ነው ተጠሪነታቸው? የተለያዩ ማህበራቶች እንደገና እነሱ በሙሉ ጠፍተው አንድ የሚሆኑበት ነገር ሲኖር ይሆን ወደፊት የታቀደ ነገር አላችሁ? እነዚህ 10ሩ በዛ ቅድም በላኩልህ እንትኖች ላይ ተስማምተዋል። እነዛ ዓላማዎቻችን ናቸው ብለው አምነዋል። ግን አሁንም ያ የኢንዲፔንደንት የራሳቸው ደግሞ ድርጅታዊ እንትናቸው እንደተጠበቀ ነው። ግን በሂደት ቅድም እንዳልከው ሁላችንም ወደ አንድነት እየመጣን እየተማመንን ስንሄድ ቅድም እንዳልከው የመጨረሻው ስቴፕ አንድ ሆኖ አንድ ድርጅት መሆን ይቻላል። አሁን ባለው ግን ትብብር ነው የሚለው ስሙ ራሱ። ትብብር እናርግ፣ ይሄ ችግር ስለመጣ በጋራ ቆመን እንታገል ነው። ወደፊት ግን እንዳልከው ፕሮሰስ ነው። ይሄ በሂደት ነው የሚመጣው። መተዋወቅ፣ መተማመን ያስፈልጋል። ያለፈው
35 50 ዓመት የኢትዮጵያ ትግል ቅድም እንዳልኩ ምሁሩ የሄደበት መንገድ በጣም አለመተማመንን አምጥቷል። እንደ ጥሩ ሐሳብ ይዘህ እንኳን ብትመጣ ይጠረጥራል። ለምንድነው አብራችሁ ማሰሩት የሚለው እንግዲህ ካለፈው ኤክስፒሪየንስ ነው፣ ወዶም አይደለም። ብዙ ሰው ተጎድቷል፣ ብዙ ቆስሏል፣ ብዙ ድርጅት ተጀምሮ ተበትኗል። ይሄን እንዳይሆን እንጠነቀቃለን። እንግዲህ ከዛ ውጭ የሚሆን ነገር ካለ we don't know። ግን እኔ ማምነው ለኢትዮጵያ ከሆነ እኔ ምንም ቅድም እንዳልከው ምንም ከዚህ እንትን አልፈልግም። ራሴ ረታዬን አስከብሬ በደንብ ግን የሀገሬ ነገር ያሳስበኛል። ሀገራችን ውስጥ ዲሞክራሲ መጥቶ ሰዎች በእኩልነት ተከባብረው ቢኖሩ ደስ ይለኛል። ድህነት ጠፍቶ ሰዎች ጥሩ ኑሮ ቢኖሩ ደስ ይለኛል። ህፃናት 9 ሚሊዮን ልጆች ትምህርት ቤት አይሄዱም ብለህ ስትለኝ ምን ማለት ነው? ይሄ እኮ የነገውን ትውልድ እያዘጋጀህ አይደለም። ሰስቴናቢሊቲ ማለት እኮ ይሄ ነው፣ ቅብብሎሽ ነው። ያ ቅብብሎሽ አንድ ቦታ ብሬክ ያደርጋል ማለት ነው። ስለዚህ ይሄንን ነው እነዚህ ነገሮች ማድረግ እንችላለን። ሰዎች አሉን፣ ዕውቀት አለን። ግን ግልጽ ሆነን በጠረጴዛ ዙሪያ ቁጭ ብለን እነዚህ ነገሮች መፍታት ይኖርብናል። መፍትሄው ይሄ ብቻ ነው እንጂ ጠበንጃ ይዘህ ብትመጣ ማንም ሰው ልትገል ትችላለህ፣ ግን ሐሳብን አትገልም። ስለዚህ ይሄ በጣም አስፈላጊ ነው። ዶክተር እንዳልኩት ቅድም አሁን እርስዎ ሊቀመንበር ነው፣ ለምን ያህል ጊዜ ነው የሚያገለግሉት? እንግዲህ አሁን እኔ ለሁለት ዓመት ነው፣ 1 ዓመቱን ጨርሻለሁ። አሁን 1 ዓመት ነው የሚቀረኝ። ለ2 ዓመት ነው ደግሞ ዲሞክራሲን ፕራክቲስ ማድረግ ይኖርብናል። ቅብብሎሽ አንተ ካገለገልክ በኋላ ደግሞ እስቲ ሌላው ደግሞ መጥቶ የተሻለ ይሰራው እንደሆነ በአዲስ ጉልበት እድሉን መስጠት አለብን። እኛ የምንችለውን አመቻችተን ያችን 2 ዓመት ስንጨርስ የሚቀጥለው ሰው ደግሞ መጥቶ ከዚህ ይዞ ወደሚቀጥለው መሄድ አለበት። ይሄንንም መማር አለብን። እኔ ብቻ ነኝ እንደው ብለህ እንትን የምትለው አይደለም፣ ሌላውም እንዳንተ ሊሰራ ይችላል። ስለዚህ ይሄንንም የዲሞክራሲ ባህል መማር አለብን። ከዚህ ነው የሚጀምረው። ይሄ በመተዳደሪያ ደንባችሁ ወይም ኮንስቲቱሽናችሁ ላይ ተቀምጧል አለ ባይሉ አለ። ወረቀቱን ያው ተመልከተው እጅህ ላይ አለ። በጣም አመሰግናለሁ ዶክተር። በእውነቱ ሰፊ ሀሳቦችን አንሸራሽረናል ከልጅነቱ ጀምሮ እስካሁን እስካለንበት ድረስ። ባለቤቱ ጋር አንድ ቀን ኢንተርቪው ይደረጋሉ። ሀረር ሰው ይፈራል ብዬ አላስብም። በደስታ እንደሚቀበሉኝ ተስፋ አደርጋለሁ። እንጫወታለን አንድ ቀን ወይም እዛው እርሶ የሚመጡበት አሜሪካን ኦሬገን ግዛት ወይም ደግሞ እርሶ ወደ እንግሊዝ ከመጡ እንግዳ የሆነው እንጫወታለን። እንደው የመጨረሻ ጥያቄ ላንሳ። ለእነዚህ ለምሁራኖች እርሶ ጡረታ እንኳን ወጥተው በሀገር ምንም ጊቫፕ የሚባልበት ስለማይሆን እየሰሩ ነው ያሉት በጡረታ እድሜዎት እንኳንና እንደው ለተኙት ምሁራኖች እያንቀላፉ ቁጭ ብለው እየበሉ እየጠጡ ለሚተኙ ምሁራኖች ከእርሶ ምን ይማሩ የሚል መልእክት ያስተላልፋሉ? እኔ ምን ይማሩ አይደለም፣ እያንዳንዱ የራሱን ኃላፊነት መወጣት አለበት። ታሪካችንን ማወቅ አለብን። ተባብረን መስራት የግድ ነው። ይሄንን መተኛት የለብንም። ኢትዮጵያን ልናድን የምንችለው እኛ ኢትዮጵያውያን ነው። ሌላ ማንም መጥቶ ሊያድንልን አይችልም። ይሄንን ማመን ይኖርብናል። ደግሞ ኢትዮጵያ ቅድም እንዳልኩ ብዙ ታሪክ ያላት ብዙ ምስጢር ያላት ሀገር ናት። ጂኦፖለቲክሱን ብታየው ለምንድን ነው እንዲህ ተከባ ተወጥራ ያለችው? ለምንድን ነው? ይሄንን ጠለቅ ብሎ ማጥናትና ማወቅ ያስፈልጋል። እንዲሁ ከሌ ወዳጄ ነው ከሌ ወዲያ ነው የምትለው ዓለም ኢትዮጵያ ልዩ ሀገር ናት። ይሄንን እንወቅ፣ ራሳችንን እንጠብቅ። ዕውቀት አለን፣ ሪሶርስ አለን፣ ራሳችንን ዴቨሎፕ ማድረግ እንችላለን። በአፄ ኃይለ ሥላሴ ጊዜ የአፍሪካን አንድነት ፈጥረው ብዙ የአፍሪካ ሀገሮች ነፃ እንዲወጡ አድርገዋል። በመንግስቱ ኃይለማርያም ጊዜ ያንን አይተሃል። በመለስም እንደዛ ያለው ታሪክ ራሱ ጋር ሲመጣ ግን ይናከሳል። ዋይ? ይሄ ነው እኮ ጥያቄው። አብረን ትልቅ ቤት ነው ያለን እኮ። ኢትስ ኤ ቢግ ቴንት። ትልቅ መሬት ነው፣ ትልቅ ወንዝ ነው ያለው። ግን እቺ የዕለት እንትን ነጥቀህ የመብላት ባህሪ ካለ that's not right። ይሄ ትክክል አይደለም። ይሄ
ኢትዮጵያዊነት አይደለም። ሰርቀ ያገርን ንብረት እንዴት ትሰርቃለህ? ከናት መቀነት ላይ ፈተ መስረቅ ማለት ነው። ከትሬጀሪ ወስደ ይሄን በቀደም ሳነብ ሪፖርተር ላይ 98 ቢሊዮን ብር ባለስልጣኖች ወሰዱ። ምን ማለት ነው ይሄ? ይሄ እንደዚህ አይነት ነገር ኢትዮጵያዊነት ምንድነው የሚለውን ቆመን ማሰብ አለብን። እንደዚህ አልነበርንም፣ እንደዚህ አይደለንም። ስለዚህ ያንን ሩታችንን ፈልገን አግኝተን ማንነታችንን አውቀን ያንን ማንነታችንን ማስመለስ ይኖርብናል። በእኩልነት በመከባበር መኖር ይኖርብናል። ይሄ ነው ዋናው ትልቁ እንትን። ከሌ እንደዚህ አርጎኛል ብትለው ያ ታሪክ ነው። ቁጭ ብለህ ተነጋገርና አገርህን አድን። አለበለዚያ ይሄንን ካላደረግን ሌሎች አገር እንደምናየው የመፍረስ አደጋ ይመጣል። ለዚህ ነው የኢትዮጵያ ትብብር ንቅናቄ ያሉንን የፖለቲካ ልዩነቶች ወደ ጎን በመተው በጋራ አንድ ላይ ሰርተን አገራችንን እናድን ብለን የተነሳ ነው። ይሄ ነው። ስለሰጠኸኝ እድል አመሰግናለሁ አቶ ዘውዱ። ከልብ አመሰግናለሁ ዶክተር ባደግ ቢሻው። በእውነቱ ሰፊ ሀሳብ ሰጥተውናል። እንግዲህ እርስዎ የእርሻ ባለሙያት ኖት፣ የደን ባለሙያት ኖት። በጣም ሰፊ ጥናትና ምርምር አድርገዋል። እርስዎ ያሉበት ጅማ ለምለም የቡናም የዛፍም ሀገር ነች። የማቃት ባሌ ጥቅጥቅ ያለ ደን ከፋን የመሳሰሉ እነዛን ደናችን ዛሬ የወደመ ቢሆንም እናንተን የመሰለ ባለሙያ አገር ሰላም ከሆነች ወደ ቦታው ያን ድቅድቅ ያለ ደን እንደሚመጣ ተስፋ አድርጋለሁ። አብይ አህመድ እንደሚለው በግብርና ምርት ራሳችንን ችለን ኤክስፖርት አድርገናል ሳይሆን እንግዲህ እርስዎን የመሰሉ ባለሙያዎች፣ የእርሻ ባለሙያዎች፣ የግብርና ባለሙያዎች ወደፊት እውነተኛውን እንደሱ አይነት ውሸቱን ሳይሆን እውነተኛውን አርሲ ባሌን በደንብ ማቀው ነው። ያንን የመሰለ በስንዴ በገብሱ በጣም ትላልቅ ምርት የነበረውን ሀገራችንን ዛሬ ባዶ ሜዳ ያደረጉትን በእውነት በሙያችሁ ጥሩ ስራ እንደምትሰሩ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። ስለ ጊዜዎትም ጭምር እንደው ምናልባት አንድ ደቂቃ ልስጦት፣ እንደው አላነሳም እችን ነገር ልናገር የሚሏት ነገር ካለ አንድ ደቂቃ ልስጦትና በዚሁ እናበቃለን። እግዚአብሔር ይስጥልኝ ዶክተር። አይ በእኔ በኩል ሁሉንም ብለናል። ከልብ ነው ማመሰግነው። እንግዲህ እንበርታ። ሁላችንም በጋራ ከሰራን ነው። እናንተም ጋዜጠኞች በሙያችሁ፣ እኛም በሙያችን፣ ሌላውም አስተማሪውም ዶክተሩም ሁሉም አብሮ ሲሰራ ነው አገር የሚኖረው። ስለዚህ ለዛ እንትጋ፣ ተስፋ እንቁረጥ። ተስፋ ነው ለሰው ልጅ አስፈላጊው ነገርና እንበርታ ነው የምለው አቶ ዘውዱ። ከልብ አመሰግናለሁ ዶክተር፣ የኢትዮጵያውያን ትብብር ንቅናቄ ሊቀመንበር። እግዚአብሔር ይስጥልኝ ስለ ጊዜዎት ጭምር። እሺ እኔም አመሰግናለሁ አቶ ዘውዱ። ደህና ሁን። አሜን። ክቡራን ተመልካች አድማጮቻችን ከእንግዳችን ጋር ያደረግነው ሰፊ ውይይት ይመስል ነበር። ዶክተር ባደገ ቢሻው እንግዲህ ከጅማ ተነስተው ሀረር፣ ከሀረር እንደገና ወደ አሜሪካ መጥተው ለሀገራቸው ለሕዝባቸው በሚጠቅም ጉዳዮች ላይ ምን አይነት ስራዎችን እንደሰሩ አካፍለውናል። የጅማ አባጅፋር የልጅ ልጆች ጭምር ሳይቀሩ ወዳጆቻቸው፣ ጓደኞቻቸው እንደሆኑና ከዚህም እንኳን ተመልሰው በሄዱበት ሰዓት ያላቸው አቀባበል ኢትዮጵያዊ ፍቅር ምን እንደሚመስል በግልጽ አካፍለውናል። ይሄ ነው ኢትዮጵያዊነት ማለት፣ ይሄ ነው። እንግዲህ ከጅማ አባጅፋር ቤተሰቦች ጋር አብረው ያደጉት የዛሬ እንግዳችን ዶክተር ባደገ ቢሻው እንደገለጹልን አብይ ወይም ህዋቶች ያመጡት ጣጣ ዘረኝነት ምናምን የትም እንደማይገባና በዛ ቦታ ላይ የተቀመጡት ሰዎች ጭምር ሳይቀሩ እነዚሁ የንጉስ ዘሮች እንኳን ጭምር ሳይቀሩ ያለውን እንቅስቃሴ እንደማይደግፉ ጠቁመውናልና አሁን የመጣውም ትውልድ ስለዚህ ወደኋላ ታሪካችን ተመልሰን ኢትዮጵያን እንታደግ ነው የምንለው። እንግዲህ ዶክተር ባደገ ቢሻውም እየመሩት የሚገኘው የኢትዮጵያን ትብብር ንቅናቄ ትብብር ነው፣ እንተባበር፣ በጋራ ሆነን ሀገራችንን እንታደግ እያለ የዘውዱ ሾው ሚዲያ ዛሬ ከእንግዳችን ጋር ያደረገውን ውይይት በዚህ ቋጨን። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ይህንን ዝግጅት በመምራት እስካሁን ከእናንተ ጋር ቆይታ ያደረኩትን የዘውዱ መንግስት የነበርኩ። መልካም ጤና ስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።